ከልጅነት እስከ እውቀት የተፈተነ ህይወት። ሌሊቴ ላይ ሌሊቶቼ ብዙ ሌሊቶቼ የእንባ ሌሊቶች ናቸው። ብዙ ሌሊቶቼ በጣም ጮኬ ማልቀስ ፈልጌ ትራሳፍኛ ያለቀስኩባቸው ሌሊቶች አሉ። የልብ ጓደኛዬ ትዳሯን ፈታ ከፍቅረኛዬ ጋር ሊጋቡ የሰርግ ጥሪ ካርድ ደረሰኝ። ክውን ያልኩት መሬት ተከፍታ ብትውጠኝ ደስተኛ ነው። ጊዜ ተበላ። እንዴት እንደዚህ ሆነ? እንዴት ሸወደኝ? ሰው መውደድ እንደዚህ ነው። ሰው ማመን ይሄን ያህል ቃል እያወራ ለካ ይዋሻል። እሱ ሰብርብሬን አውጥቶት ሰብርብሬ ዳልቆ ማድረገኝ። በቃ አመሰግናለሁ አልኩት። ለኑሮ ቢሉት ለንግድ እንዲሁም ለኢንቨስትመንት ተመራጭ ከአፍሪካ ህብረት አቅራቢያ ቡልጋሪያ ቴምር ፕሮፐርቲስ የንግድ ሱቆችን ከ3.9 ሚሊዮን ብር አጠቃላይ ክፍያ እንዲሁም የመኖሪያ ቤት ከባለ 1 እስከ ባለ 3 መኝታ ከ5.4 ሚሊዮን ብር ጠቅላላ ክፍያ ጀምሮ በተጨማሪም በርካታ የአምልኮ ስፍራዎች በሚገኝባት ነፋሻማና ከቤተ መንግስት ጀርባ በምትገኘው አዋሪ ላይ ባለ 2 መኝታ 121 ካሬ፣ ባለ 3 መኝታ ከ131 እስከ 157 ካሬ በፈለጉት የካሬ አማራጭ 100% ለሚከፍሉ ደንበኞቻችን የ35% ታላቅ ቅናሽ ያደረግን ሲሆን 20% ከፍለው ቀሪውን በግንባታ ሂደት በ3 ዓመት ያለምንም የዋጋ ጭማሪ አከፋፈል አዘጋጅተንልዎታል። ለበለጠ መረጃ ስክሪን ላይ ባሉት ስልኮች ይደውሉልን። ቴምር ፕሮፐርቲስ የህልሙ ማረፊያ። እንግዲህ ዘወትር እሁድ ማታ 1 ሰዓት የሚለቀቀውን የኤግል ፖድካስት ዝግጅታችንን ምርጫችሁ ሆኖ እየተከታተላችሁን ስላለ ከልብ እናመሰግናለን። ከዚህ ቀደም ቤተሰብ ላልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት እወዳለሁ። ዛሬ ያቀረብኩላችሁ እንግዲህ ከህይወት ልምዷ ብዙ ነገር ልታካፍለን በዚህ ተገኝታለች። ከሷ ጋር ብዙ ነገር እናወራለን፣ እንጫወታለን፣ ትማሩበታላችሁ። ተከታተሉ፣ አብራችሁን ቆዩ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንግዲህ የሆነች ስለመጣሽ በጣም ደስ ብሎኛል። እስቲ ትውውቅን አድርግ። ቴንክ ዩ ስለጋበዝከኝ፣ እንግዳ አድርገሽ ስለጋበዝከኝ በጣም አመሰግናለሁ። ባንቺ ያምራል አሰፋ እባላለሁ። ቴንክ ዩ አንቺ፣ በድጋሚ ላመሰግንሽ እወዳለሁ። ምናልባት ብዙ ካንቺ ጋር የምንጫወታቸው የህይወት ልምዶች እንዳሉሽ አውቃለሁ። እንደው የተወሰነች ደቂቃ ስለ ልጅነትሽ እንጫወት። ብዙ ጊዜ ጠይቃለሁ ሰዎች ልጅነታቸው ላይ እንዴት ነው ያለፉት፣ ከዚያ ነው የምነሳው። እስቲ ስለ ልጅነትሽ እንጫወት። ምን አይነት ልጅነት ነበረሽ? እንዴት ነው ያደግሽው? እስቲ እሱን እንጫወት። የልጅነት እድሜን ትንሽ አስቸጋሪ የሚባል የልጅነት እድሜ አሳልፌያለሁ። በእርግጥ ያው መማር ባለብኝ ሰዓት ወደ ስራው ሲስተም የገባሁትና እየሰራውም ነበር የምንማረው። እሱ ደግሞ ያው የአባቴ ህይወት አልፈተ ህይወትን ተከትሎ ብዙ ነገሮችን እንድናልፍ እንደ ቤተሰብ ብዙ ነገሮችን እንድናልፍ ሆኗልና እንደ ልጅ ያው እናትና አባት መካከል ቤተሰብ መካከል ማደግ ትፈልጋለህ። ቴስቱን ማወቅ ትፈልጋለህና የአባትነትን ቴስት ባቀው ደስ ይለኝ ነበር እና ያው እንዳለመታደል ሆኖ ግን ያንን አላገኘሁትም። ግን በዛ ውስጥ ስታልፍ ያው አንዳንድ ነገሮች ህይወትን አስቸጋሪ ያደርጉታል። ማታወራው አይነት ህመሞች አእምሮክ ላይ ይቀርጻሉ እና ሰው ቆመ ስትሄድ ምንም ያለ አይመስልም። የልጅነት ትራውማ በጣም ከባድ ነው። በጣም አስቸጋሪ። ምን ያጣሽው ነገር ያለ ይመስልሽ ነበር? ያጣሁት ነገር ብዬ የማስበው አባቴ በህይወት ቢኖር ብዬ የማስበው ልጅነቴን በአግባቡ ኖር ነበረ። አንድ ሁለተኛ እኛ የምናውቀው ከቤት ትምህርት ቤት አብዛኞቻችን እኔን ጨምሮ ማለት ነውና ልክ አባቴ ከሞተ በኋላ ግን እሱኛውን ፓርት አጥተነዋል። እንደ ትልቅ ጉድለት ሆኖብኛል። ደግሞ እንደ መጨረሻ ልጅ ብዙ ነገር ፊል ታደርጋለህ። እንደ ልጅ መንከባከብ ሲገባ፣ እንደ ልጅነትን ማጣጣም ሲገባ ትዘለቅ የቤተሰብ ኃላፊነት ተሸካሚ ትሆናለህ። እድሜህም ባይደርስ ነገሩን ግን ስትራግሉን ለማለፍ ኃላፊነቶችን መሸከም ግድ ይላልና
አባቴ ካለፈ በኋላ ቶታሊ ሁላችንም ወደ ስራ ነው የወጣነው። የቻልነውን ስራ ነው የምንሰራ የነበረው። ወደ ስራው ሲስተም ስንገባ ግራ ቀኙን ማታውቅ ውጭውን ማያውቅ ሰው ወደ እንጦጦ ነው የወጣነው። እንጦጦ ታውቃለህ? እንጦጦ ታውቃለህ? አሁን ፓርክ ነው ማለት ነው። እና እዛ ቅጠል ወደ መልቀም ነው የገባነው አክቹሊ ያው እኔ አስተዳደጌም ምንም እንደ ምንድነው ቤተሰብ ወንድ ልጅ እንደ ወንድ ነገር ነው ያሳደጉኝ። ማለት በቃ ይሄ እንደ ሴት ካራክተር አይነት ነገር አልነበረም እና እንደ ወንድ ነው አለባበሴም ጸጉሬም እንደ ወንድ ነው ተቆርጬ ነው ምናምንና ያ ፓርት በጊዜው ጠቅሞኛል በጣም። እና ወደ እንጦጦ ነው የወጣነው። ቅጠል ወደ መልቀም ነው የገባነውና ሁላችንም ኦልሞስት አሁን ሾሜዳ አካባቢ ካየ አብዛኛው የህይወቱ ላይፉ የተመሰረተው እዛ ውስጥ ነው እና ሁላችንም ወደዛ ነው ሄድነው። የኔን ግን ለየት የሚያደርገው ምንድነው በቀን 2 ነበር የምንወጣው እንጦጦ። ማታ ሌሊት ላይ 8 ሰዓት 9 ሰዓት ላይ ከወንዶች ጋር እንወጣለን እንጦጦ። ከዛ ቅጠል ተለቅሞ በጭንቅላቴ ተሸክሜ ነው የምመጣው። በኋላ ደግሞ ያው ቁርስ ከተበላ በኋላ ከትልልቅ ሰዎች ጋር እንወጣለን አንድ ላይ እና በቀን 2 ጊዜ ነው የምንወጣው። የልጅነት ህይወትን በአግባቡ ሳትኖር ግን ደግሞ በእንደዚህ አይነት ስትራግሎች ስታልፍ አስቸጋሪ ነውና ግን ምንድነው ጠንካራ አድርጎኛል። ጠንካራ ሰው አድርጎኛልና በዛ ውስጥ እንደውም በጣም አስቸጋሪ የሚባሉ ጊዜያቶች ያሳለፍኩት እዛ ውስጥ ነው። ምናልባት ይሄ መጀመሪያ ኢንተርቪው ነው ብዙ ሰዎች የሚማራሉ ብዬ የማስበውም ነውና አሁን እንዲህ አምሮበት የምታዩት እንጦጦ እንደዚህ አልነበረም። ብዙ ሰዎች በአይኔ ሰው ሲደፈር አይቻለሁ እዛ ውስጥ። በጣም አስቸጋሪ ነው። ጥለቅም ስትሄድ ከጥበቃው ጀምሮ በጣም አስቸጋሪዎች ናቸውና ያው እንደ ወንድ ስለሆነ እኔ ወንድ ነው መስላቸው ምናምን ነገርና ያልፋሉ። ሴት ግን በዛ ጨለማ ውስጥ ስታይ ተበታትነን ያንን ነገር ስለምንሰበስብ በጣም አስቸጋሪ ነው። ከጅብ ጋር ከሰው ጋር የታገልክ ነው የምትሄደውና በዛ ውስጥ ስታልፍ የምታያቸው ነገሮች በጣም አስቸጋሪ። የህይወት ቻሌንጁ ሄዶ መምጣቱ ሄዶ ቅጠል መልቀሙ ብቻ ሳይሆን እዛ ውስጥ የምታየው ነገር የምትሰማው ነገር ከዛ ተሸክመ ስትመጣ ቤተሰብ ጋር ያለው ነገር እንደዛም ሆነ አይሞላም ህይወትና ትምህርት ቤት ሲሄድ እንጀራ ምናምን ሸጥ ነበርና 80 እና 60 እንጀራ በጭንቅላቴ ተሸክሜ ነው የምወጣው። ከዛ እህቴ ጉሊት ትሰራለች፣ እሷ ጋር ይቀመጣል። ማታ እሱን ሰርተን ትምህርት ቤት ተሄዶ ምን ተብሎ ነው እንትን የምናደርገውና የህይወት ስትራግል በጣም አስቸጋሪ ነው። 2 ነገሮች ናቸው እዛ ውስጥ የሚታዩ። የሚገርም ጥርት ያለ ነገር ሳይሆን ግን 2 ነገሮች ይታዩኛል። አንደኛው ያልፋል የሚል፣ ሁለተኛው ደግሞ በቃ ሳያልፍ እንዲሁ ሆነ በቃ የመጨረሻ ይሆናል የሚል 2 ተቃራኒ ነገሮች ናቸው የሚሰሙኝና የሰው ልጆች እንዲህ እንትን ብለው ሲሄዱ ለብሰው ሲሄዱ ምናምን እኔ ያንን ህይወት አላውቀው። በእግሬ ነው የሚሄደው። ጫማ ማድረግ በጣም በርቅ የሆነበት ታይም፣ ልብስ መቀየር በጣም በርቅ የሆነበት ታይም ነበርና ተስፋ አይታየኝም ሆነስትሊ ስፒኪንግ። እና እግዚአብሔር በዛ ሰዓት እግዚአብሔር አለ የሚለኝ ሰው ራሱ ጠላቴ ነው። እግዚአብሔር አለ የሚለኝ ሰው ለኔ ጠላት፣ ከባድ ጠላት ነው። ምክንያቱም ካለ ዋይ ኖት ለምን እንደዚህ ስናልፍ ለምን ዝም ይላል? ለምን ነው ዝም የሚለው? ግድ አይለውም ወይ? በጣም ዋጋ እየተከፈለ ሴቶች ነን ነግሬሃለሁና ከእናቴ ጋር በጣም ዋጋ ትከፍላለች። ብዙ ነገር ብዙ ዋጋ ትከፍላለች። 80 60 እና ከዛ በላይ እንጀራ በመጣር ነው የሚጋገረው። እሱ ሁሉ ሰዓት እያለ እግዚአብሔር አለ ብትለኝ አፌ ሞልቼ የለም ነው የምልክ አፌ ሞልቼና የለም ብዬ በድፍረት ነው የማወራው። ምክንያቱም ካለ በህልውናው መታወቅ አለበት። በምታልፍበት መንገድ ማስመለጥ አለበት። እግዚአብሔር አብሮነቱ አለ ስንል እኮ በስራው አይደል? ያን ታይም ስራ አይደለም፣ በቃ ጨለማ ነው የሚታየኝ። ምንም ይሄን የማይካድ እውነት ነውና የእግዚአብሔርን መኖር ምናልባት ተፈጥሮ ሊያወራ ይችላል። ለኔ እሱን አይደለም የምፈልገው። ያን ሰዓት ካለንበት ነገር ፈንቅሎ የሚያወጣ እኔ በተለይ ስፔሻሊ እኔ በቃ አለ የለም ነው የምለው። በሁለት ነገሮች መሃል ነው ያለሁትኝና
ከባድ ነው በጣም እግዚአብሔር የለም ብለህ በድፍረት መናገር በጣም ከባድ ነው። ከባዱን ወርድ ግን እንድጠቀምና እንድናገር ያደረገኝ ካለሁበት ነገር ካደኩበት ነገር እንደ ልጅነትህን ሳትኖር እንደ ሴት ደግሞ ሴትነትህን በአግባቡ ሳትወጣ መማር ባለብህ ሰዓት እየሰራ መስራት ባለብህ ሰዓት እየተማርክ ከባድ ነው እሱ ፓርት በጣም ያማልና ምክንያቱም የእግዚአብሔርን መኖር ሰው ለምንድነው እንደዚህ ሳክሪፋይ የምታደርገው ለምንድነው ላይፍ እንደዚህ ከባድ የሚሆነው ለብዙ ሰዎች ኢዚ የሆነ የህይወት ጉዞ አንተ ጋር ሲመጣ ከባድ ቀላል አይደለም ማለት እንጦጦ ሄደ ጫካ ለቅመ ከዛ መጥቶ እንጀራ ተጋግሮበት ግማሹ ተሽጦ እንዴ በጣም ስትራግል ነው የምታረገው በጣም እና ማንንም እግዚአብሔር አለ ቢለኝ የለም ነው ማንንም ሰው ደፍሬም እንድል ያደረገኝ ነገርኩ ሁኔታዎቹ ናቸው አንዳንድ ሁኔታዎች አስቸጋሪዎች ናቸው ከባድ ናቸው አታወራቸው አውርተህ እንኳን የምተነፍስባቸው ቦታዎች የሉም ብቻዬን አወራለሁ ስወጣ እንጀራ ተሸክሜ ያው ወንድነቱም እንዳለ ነው አንዳንድ ጊዜ ከቨር ታደርጋለህ የሳቅ ግን በቃ ዝም ስል ይሄ ድምጽ ይመጣብኛል በተለይ ደግሞ ከእናቴ ጋር ለምንድነው እንደዚህ የምትሆነው ለምንድነው ዋጋ የምትከፍለው ለምንድነው እንደዚህ ስትሆን ዝም የምትለው ቀባ ቢኖረኝ ብችል ባኖራት ባስቀምጣት እንደ እናት ብንከባከባት ብዙ ነገር አስባለሁና ግን አልሆነም ብዙ ነገሯ ሀዘኗን አታየው ኢቭን አሁንም ማለት ነው ሀዘኗን አታየው ብዙ ነገሯን በሆዷ ነው የምትይዘው አታወራም ትንሽ ነገር ሲገጥማት ዝምታን ትመርጣለች ከማውራት ዝም ማለት ወይ ተደብቃ ማልቀስ ወይ አንዳንዴ አታብሩኝ ማለት ምናምን ነው እንጂ እናቴ እንደኔ አይደለች እንደኔ ለፍስፍስ አይደለች በጣም ጠንካራ ናት ይሄ በምንኖርበት አካባቢ ስፔሻሊ የሚታወቅ ነው ከእናቴ ጋር በተያያዘ በጣም ጠንካራና ትጉ ሴት ናት እንደነገርኩ እግዚአብሔር የለም ብዬ ምን ልጅ ነበርኩኝና ያው ባለችንም ጊዜ ቢሆን እንጫወታለን ኳስ ጫወታለው ከወንዶች ጋር ሰፈር ውስጥ ምናምንና አንድ እህት ግን ባይብል ይዛ ወደ ቸርች ብዙ ጊዜ ትሄዳለች እና በመታልፍበት ጊዜ በቃ ሰው ያቀኛል እኔ ጴንጤ አልወድም ጴንጤ ናት ከተባለ ያው እንደምታውቀው የማርያም ጠላት ነው የማርያም ጠላት እና ስታልፍ የሆነ ነገር ብላ ነው የምትሄደው ወይ ያው ጨዋታ ስንጫወት አሳልፉኝ ትላለች ወይ ስለ ኢየሱስ የሆነ ነገር ብላ ብቻ ታልፋለችና ያወራች ስትመጣ ግን በጣም እየተናደድኩ መጣው ማለት ነው እና ፋይናሊ ያው ኳስ እየተጫወትን ልክ ስትመጣ ያው ግራኝ ነኝና ትንሽ መቴ ጠንከር ይላል እና ልክ ስታልፍ ኳስ አንጠባጥቤ መታታል ጀርባዋን ነው መታት ምት እንዳይመስልህና አውቀሽ ነው አዎ እኔ ሆን ብዬ ነው ማድረገው ያው አንደኛ ጴንጤና ሁለተኛ መጽሐፍ ቅዱስ ይዛ ነው የምትሄደው እንዴት ሆኖ ምናምን እላለሁ ማለት እንዴት በዚህ ድፍረት አገኘች ምናምን ብዬ እላለሁና ተደጋጋሚ ይሄን ነገር አደርጋለሁ ስትመጣ ኢቭን ዝናብ እየጣለ እንኳን ቢሆን ይጠሩኛል መጣች ሲሉኝ ተንደርድሬ ወጥቼ በኳስ ጠልዛታለሁና በዚህ ሁሉ ውስጥ ግን ምንም አትናገርም ልጅቷ ወድቃ ታየኛለች ደግሞ ስታየኝ ታናድደኛለችና አስተያየቷ ምናምን በጣም የሚያሳዝን አስተያየት ነው የምታየኝና ያናድደኛል እኔ ለምንድነው ሰው የመታው እንዴት ነው በቃ እንደዚህ አይነት ወይ ሊናገር ወይ ሊሰድብ ነው የሚገባው ግን እንደዛ አታደርግም እሷና ታየኛለች አንድ ቀን ግን ሲበዛባት የመጨረሻ ጠልጄ በጣም ዝናብ ነው አይለኛ ዝናብ የጣለ ነው ተጠራራን ወጣን ልክ ስትመጣ ጥላ ይዛለች እየሮጠች ነው መታወት ስመታት አይለኛ ወዳደቅ ወደቀች ከዛው ነው በቆመችበት ጋር ሄጃ አሁንስ ምንም አትይም ስላት ኢየሱስ ምልክት አድርጎብሻል እንደ ጳውሎስ እጅሽን ብትሰጪ ይሻልሻለች ልጅነት ነው እና የምን ምልክት የምን ኢየሱስ የምን ጳውሎስ ነው የምታወሪው የዛው ቆመችበት ኳሱን እንደገና መትቻት አለፍኩኝ
እና በጣም በቃ ያ ነገር ለካ ውስጤ ተቀምጧል። አንድ ፋይናሊ ግን መጥቼ አንድ ቀን የአባቴ መጽሐፍ ቅዱስ አለ ቤት ውስጥና የኦርቶዶክስ መዝሙር በጣም ነው የምሰማው። በጣም ስብከቶችን የምሰማ ነበር። የነዘርፌን በጋሻው ነትዝታውን ስብከቶች ሰማ ነበርና ደግሞ መድኃኔዓለም ቤተክርስቲያን አፋፍ ላይ ነው ያለው ከኛ ቤትና ብዙ ነገር ቅዳሴው ምኑም ሁሉ ነገሩ ሲዘመር ምንም ይሰማኛል እና ብቻ እንሰማለን። በዛ ውስጥ ሆኜ ያንን መጽሐፍ ቅዱስ ከፍቼ ያነበብኩኝ ማለት ነው። ከዛ ሳነበው ዮሐንስ 3:16 ጥቅስ ካልሳትኩ እውነትም ሕይወትም መንገድም እኔ ነኝ ከኔ በቀር ወደ አብ የሚመጣ የለም የሚል ጥቅስን ያገኘሁት ስገልጠው ማለት ነው። እና በቃ ይሄ ጥያቄ ደጋግሜ ነው ያነበብኩት ምንድነው? ከዛ ጥያቄ ውስጤ ጥያቄ ጫረ ማለት ነው። እንዴት አንድ አምላክ እውነት ሕይወት መንገድ እንዴት ሊሆን ይችላል? ከዛ ደግሞ እሱ ብቻ አይደለም ከኔ በቀር አምላክ የለም ወደ አብ የሚያደርስ የለም ይላል። እና እርሱ 3 ነገሮችን እንዴት አንድ እግዚአብሔር ከቨር ሊያደርግ ይችላል የሚል ጥያቄ ውስጥ የተፈጠረ። ጆሮ ማነቂያ፣ ከዛ ፒያሳ ወርቅ ቤቶች መደዳ 4 ኪሎ ቱሪስት ድረስ፣ ከዛ ይሄ ሀገር ፍቅርን ቁልቁለት ይዞ እሱ አካባቢ ላይ በጣም ብዙ ያቀኛል። እና በተለይ ጆሮ ማነቂያ ታወቃሉ ቻይና በሚል ስም ነው ታወቀውና እና እዛ ኦልሞስት ወደ 6 ወር አካባቢ ሰርቻለሁ ፓርኪንግ። እና ያው ህይወት ስትራግል ናት ብያለሁ። እና በዛ ውስጥ ግን ስታልፍ ቀላል የሚባል አይደለም። በተለይ ፒያሳ ገብተህ በሰላም መውጣት ትንሽ ይከብዳል። አስቸጋሪ ከሰፈሩ አስቸጋሪነትም ተነስተ ከሴትማነትም አንፃር ተነስተ ማለት ነውና ብዙ ነገሮችን እግዚአብሔር ያለ እድሜ ያስተማረኝ እዛ ውስጥ አስገብቶ ብዙ ነገሮችን በቃ ያለው ብዙም የሚሆነውን ነገር ታያለ። ትኬት ስቆርጥ አዲስ ነበረ ፓርኪንጉ እንደመጣ አካባቢ ነው የገባነውና 175 ብር ነበር የሚከፈል ወር ማለት ነው። በቀን አይደለም ወር ነው። እና ፓርኪንግ የተጀመረበት ሲዝን ላይ ነው መጀመሪያ እንደተጀመረ አካባቢ ማለት የፒያሳ እንደዚህ ወርቅ ቤቶቹ መደዳ ካስታወስክ በማሽን ነበረ ሳንቲም ትከታለ። ከዛ በኋላ ግን ለሰው ለባለ ሀብቶች ተሰጠ። ለባለ ሀብቶች ተሰጠና ጻዲቁ ይባላል አለቃ የነበረው ባለቤቱ የነበረውና ለሱ ነበር የተሰጠው። እሱንም ያው ብዙ ዋጋ ከፍለ ነው የምትገባው። ዝም ብለ ብቻ ነው አትገባም። የትምህርት ማስረጃ አስገብተ ምናምን ነው የገባነውና እና ግን በሱ ውስጥ እግዚአብሔር ትልቅ ነገር አስተማረኝ። በጣም ትልቅ ነገር ከሰፈሩ አስቸጋሪነት የተነሳ ያው እዛ እሱን ስራ እየሰራው መኪና አጥብ ነበረ። በቃ የተለያየ አይነት ስራ ከዛው ጋር ተያያዥነት ባለው ስራ እንሰራ ነበረ። እና በተለይ ፒያሳ በጣም አስቸጋሪ ነው። ያው ከሰፈሩ በመልካም ነገር አይነሳም። የሚቃምበት ሰፈር ነው። ብዙ ሱሶች፣ ብዙ ልጆች አቢዩዝ የሚደረጉበት የነበረ ሰፈር ነበርና ትኬት ቆርጠ ያው መቀበል ስላለበት 12 ሰዓት ላይ ይዘጋል እንትኑ ፓርኪንጉና መቀበል ስላለበት የሚቀሙበት ቤት ነው ገብተን የምንቀበላቸውና ያው ታውቃለህ የሚቀምሰው አስቸጋሪ ነው። ምን አይነት እንትን ውስጥ እንደሚገባ ምናምን አንዳንዴ እዛው መኪና ለሚጠብቁት ልጆች ተቀበሉልን ምናምን ብለን እንወጣለንና ግን እሱ ሁሉ ስትራግሎች በቃ እንድበረታ እንድጠነክር አደረገኝ። ፋይናሊ ከዛ ግን ወደ መስተንግዶ ስራ ነው የገባሁት። ዋው ያና እሱም አጋጣሚ በሚመስል መንገድ ነው የገባሁትና ያው ትኬት መኪና ሲቆም ትኬት መቁረጥ አለብህ። ትኬቱን ካልቆረጥክ የመጡ ቼክ ያደርጋል ባለቤቱና የመጣ ቼክ ሲያደርግ ካልጻፍክ ቅጣት አለው። 25 ብር እስከ 50 ብር ቅጣት አለው። ከ175 ብር ወደ ቅጣቱ ማለት ነውና አንዴ ግን አበራ ኮስሞቲክስ ተቋል ፒያሳ ጋር ያለው እሱ አካባቢ ጋር አንድ ልጅ ገብቶ ዕቃ ሰጥቶ ለመውጣት ነው እና መጣው እንዳጽፊ ብሎኝ አይ ቀጣኛል ምናምን እያልኩት አይ አይቀጣሽም ደርሼ ነው መጣው እያለኝ ልክ ገና ከመኪና ወርዶ እንደዚህ ሲል ባለቤቱ መጣ። ሲያይ ትኬት የለም ቅጣት ወዲያው ነው ቅጣት በቃ
ከዛ አለቀስኩ። አስበው የነበርክበት የምታልፍበት ህይወት ቻሌንጅ አለ። እንደገና ደግሞ በዛ ላይ ብሩ ተቆርጦ ምን ሊሆን እንደሚችል ማሰብ። ከዛ ሰውየው ሲመጣ ምንድነው ሲለኝ በቃ አንተ 50 ሳንቲም ላለመክፈል እኔን 25 ብር አስከፈልከኝ። ማን ነው ሲለኝ እዛ ጋር ነው ያለው ሰውየው አልኩት። ከዛ ጠራው። ለምንድን ነው የቀጣት ሲለው ስራዋን በአግባቡ ስላልሰራች ነው። ከዛ ተጣሉ። በቃ ኃይለኛ ጸብ። ከዛ ዩኒፎርም የሆነ አንጸባራቂ የሚመስል ነገር እንለብስ ነበርና አውልቂው አለኝ ልብሱን ማለት አውልኩኝ። ትኬቱን ስጩ ሲለኝ ሰጠሁት። ወዴት እንደሚወስደኝ አላውቅም። መኪና ውስጥ ግቢ ያለኝ ገባሁ። ከዛ ዮሐንስ አካባቢ አንድ ምግብ ቤት ነገር አለው ሰውየው አጋጣሚ ሆኖ እዛ መስተንግዶ ስሪ ብሎ በቃ እዛ ወሰደኝ ማለት ነው። ምንም አውቀው ሰርቪስ እንዴት እንደሚያዝ ስለመስተንግዶ እውቀቱ የለኝም ምናምን ነው። ያንን ስራ ከሰራሽ ይሄንን አለመስራት አትችይም። ያው ቶሎ ቀልጣፋ ነገር ነው መሰለኝ ቶሎ ለመድኩኝና በኋላ ያው መስተንግዶ ላይ ስትገባ ዮሐንስ አካባቢ አስቸጋሪ ነው በርግጥ ሰፈሩ። ግን ምግብ ቤት መጣሽ ወደዚህ? ዮሐንስ ቤተክርስቲያን አካባቢ መጣሁኝ። ግን በጣም ትልቅ ቤተሰብ ያተረፍኩበት ቤት ነው። ቤቱ በጣም የሚገርሙ ፋሚሊዎች ያሉበት እንደውም ማረሳት አንድ በጣም ማመሰግናት ለብዙ ነገሬ ለህይወቴም ለውጥም መሰረት ጣለች ብዬ ማስባት ብዙዬ ትባላለች። ምናልባት ኢንተርቪው ካየችው እግዚአብሔር ይባርካት። እና ግማሽ ቀን ነው መስራት የምትችለው መስተንግዶ። ግን እኔ ካለሁበት ነገር አወራኋት እና ከሰዓት ሌላ ስራ መስራት አልችልም። እዚሁ ሙሉ ቀን ልስራ ብዬ ሙሉ ቀን እሷ ጋር ነበር የምሰራው። መስተንግዶውን ሰራለሁ እዛው ነው ብዬ ማታ ነው የምወጣው። ጠዋት ከዛ እሷ ጋር ገባለሁ። ግን ብዙ ነገር አስተማረችኝ። ገንዘብ መያዝን አስተምራኛለች። ያው በዛ ሰዓት ቲፕ ብዙ ታገኛለህና ቲፕ ከባንክ ውስጥ ይቀመጥ ነበር ስናገኝ በቃ እንደ እናት ነው ፈትሻ ነው የምታስወጣኝ። በቃ ለትራንስፖርት መያዝ ያለብኝም ብቻ እንዲይዝ ነው የምታደርገኝ። እና ብዙ ነገሮችን እዛ ጋር መስመር እየያዘ መጣ። ኦኬ ህይወትም እንደዚህ ያለ ማለት ነው ብዬ ብዙ ነገሬን በምድራዊ ነገር ላይ ባለው እንትን ነገር ላይ ኃላፊነትን እንድሰማም እንድሸከምም እንደዚህም አለ እንደ ብዬ እንዳስብም ያደረገኝ እዛ ቤት ነውና ያው ብዙ ሪሰርች አለው አክቹሊ ፒያሳ ኤሪያ ላይ። ከዛ ቤት ወጥቼ ኢቪያንስ የሚባል ቤት ሰርች አለው። ከዛ ደግሞ ዲናፖሊ ሬስቶራንት የሚባሉት ቤት ውስጥ ሰርች አለው። ከዛ የመጨረሻ ዳውንታውን ነው የሰራሁት። እንግዲህ ታች ያለው ፒያሳ ጋር ያለው ዳውንታውን የመጨረሻ መስተንግዶ ነው የሰራሁት እዛ ቤት ነው። እና እነዚህ ቤቶች ላይ ትልልቅ ረጅም ዓመት አንድ ቤት ከገባው ረጅም ዓመት ነው የምሰራው። 5 ዓመት አካባቢ ሰርቻለሁ። 5 ዓመት 3 ዓመት አካባቢ ሰርቻለሁና ብዙ ነገሮችን እግዚአብሔር ይመስገን ያው ሃንድል እንድታደርግ ራስን እንድትችል ህይወትን ታያለህ፣ ግራ ቀኝህን ትማራለህ ምናምንና አንድ ቤት ዲናፖሊ የሚባል ሬስቶራንት ካወቀው ኤኔርኮ አጠገብ እዛ ቤት ውስጥ ሰራ ነበርና ማናጀሬ ጴንጤ ነው። ኦኬ። እና ጴንጤ ነው ስለ ጴንጤ አይነት አይደለም፣ የደከመ ድካም ውስጥ ያለ ጴንጤ ነውና ይሄንን ያሁን እኔ ውስጥ የገባውን ጥያቄ ጠይቀዋለሁ። አስረዳኝ ብዬ ጠይቀዋለሁና ያኔ ገና ልጅነትሽ ላይ ነው ይሄ ጥያቄ የተፈጠረው? አዎ። እና ያው በልጅነት ላይ ልብ ላይ የተቀመጠ ጽንስ ታውቃለህ፣ መልስ ካላገኘ ጊዜውን እየጠበቀ ይወጣል። እንዴት ምናምን የሚሉ ጥያቄዎች፣ ለምን የሚሉ ጥያቄዎች ይመጣሉና ይሄን ጥያቄ ግን ጠይቅኩት። ጠይቀው በቻለው አቅም ያስረዳኛል፣ በቻለው አቅም እና በኋላ ላይ መልስልኝና ግን እኮ አንተ ምንም ጴንጤ አትመስልም እንደሆነ እና አንድ ቁልፍ ነገር ግን ነገረኝ። የኔን ህይወት ሳይሆን እኔ የምነግርሽን የህይወቱን ቃል ስሚ ያለኝ። እዛ ኦኬ ምናምን ብዬ አልኩኝ። አንድ ማክሰኞ ቀን ግን ረፍት ወሰድኩኝ ከስራ ቦታ ማለት ነውና በቃ እስቲ ወደ ቦሌ አየር ልቀይር ብዬ ልብሷን ሁሉ አረሳትም። ወደ ቦሌ መጣሁባትንና ፒንክ ቲሸርት ቱታና እቺ ሲልፐር ጫማ አድርጌ ወደ ቦሌ መጣሁ እና አንድ ካፌ ላይ ቁጭ አልኩኝ። እንደዚህ ግሩፕ ሰርተው ብዙ ልጆች ያወራሉ፣ ስቃሉ ወንዶችም ሴቶችም አሉና እና አንድ ጓደኛው ደውሎ አቅጣጫ ይጠቁማል
አቅጣጫ ይጠቁማልና ጆሮዬን ጣል አደረኩ ማለት ነው። ከዛ ሚኪ ቸርች ነው የሚባለው ያኔ አሁን ሳላቀው ማለት ነው። እና በቃ በሜጋ ማተሚያ ጋር ይለዋል ወደ ውስጥ 50 ሜትር ስትገባ እዛ ጋር ቸርች አለል ምናምን ሲል ጥያቄ እንዴት ሰው በሰው ስም ሚኪ ቸርች ይባላል? ሰው በቸርች እንዴት ሚኪ ቸርች ይባላል? ጥያቄ ተፈጠረብኝ ማለት ነው እዛ ውስጥ። ከዛ አንደኛው ጓደኛው ደግሞ እንደሱ አይደለም ነው የተቀባይ እግዚአብሔር ቃል አገልግሎት ቤተክርስቲያን ይባላል ግን አብዛኛው ሰው የሚያውቀው በዚህ ነው ሲል ከዛ አልኩ ነው እዛው ተመለሰ ማለት ነው። ከዛ በቃ 50 ሜትር ገባ ስትል አለ ፕሮግራም ስለተጀመረ እኛ ልንገባ ነው ስልክ አናነሳም እና ቅያሷን ይዘህ ብቻ ገባ ምናምን አሉት ማለት ነው። ከዛ እስቲ ቆይ መግባት አለብኝ አልኩ ማለት ነውና ያው በተለምዶ ምንድነው ሳንቲም ይዘራል ሀብታሙነ ትወጣለ የሚሉ እንትኖች አሉ ውጪ ላይ ምንም የሚወሩ ማለት ነውና ለቃ ካልሆነም ሀብታሙኝ ይወጣል ይሄንን ነው ቃል በቃል አውርቼ ገባሁት ማለት ነውና እና ሀብታሙኝ ይወጣል ብዬ ብቻ ባለኝ ምልክት ሳልስት በር ላይ ደረስኩ በሰማሁት ምልክት ማለት ነውና በር ላይ ግን ስደርስ በቃ ውስጤ ፍርሃት ተፈጠረ። ሁለት መስቀል ነው ማረገው ትልልቅ ከዛ ውስጤ በቃ ተጣላ እርስ በርስ ተጣላ። ግቢ የሚል አለ አትግቢ የሚል አለ የትኛውን ልውስ በቃ ልክጂ ነው ምናምን የሚል ጥያቄዎች ውስጤ ይፈጠራሉ። ልክ አይደለሽም ባንቺ ልክ ነሽ ምናምን እያልኩ ብቻ ከራሴ ጋር በዚህ ግብግብ ውስጥ ሆኜ አንድ ማላስተውሰው ነጭ በጥቁር ነገር የለበሰ ልጅ መጣ ወደኔ ማለት ነውና ምን ሆነሽ ነው ሲለኝ አይ ጓደኛዬ ገብታ ነው አልኩት። እሺ ገብታ እሷ እስክትወጣ እየጠበቅኳት ነው ስለው እንዲህ ብሎ አየኝ ማለት ነው። ሲያየኝ ያለውን ነገር ሲረዳ አሁን እኮ አትወጣም ነይ ግቢ አለኝ። ውስጥ ግቢና ጠብቂያት ሲለኝ ኦኬ አልኩና ብቻ ገፍቶ ብቻ እቺ በሯ አለች አይደል እሷን ፓርት ነው ያስገባኝ። ከዛ ቀጥ ብዬ ሰው በጣም የሚገርመኝ የመጀመሪያ ሲሆን ትፈራለህ አይደል መጨረሻ ነው የምትቀመጠው መጨረሻ። እኔ ግን ከፓስተር ሚኪ በኋላ ነው የተቀመጥኩት። ከፊት አመጣሽ ልጁ ወይስ? አረ እኔ ቀጥ በቃ ቦታው እንደዚህ ይዘጋል ለኳየሮች ምናምን የተዘጋ ቦታ ነውና ከፍቼ ነው የተቀመጥኩት እና ያስነሳኝም የለም እግዚአብሔር ይባርካችሁ ያስነሳኝም የለም እና ከፓስተር ሚኪ እዚህ ጋር ነው እኔ ከጀርባው ቁጭ አልኩኝ ማለት ነው። ከዛ እንጸልይ ይባላል ይጸልያሉ። እንዴት ነው ይሄ ነገር ክላሽ አደረገብኝ ማለት ነው ውጪ የምትሰማው ነገርና ውስጥ ያለው ነገር። ከዛ መዝሙር ላይ ይዘመራል በቃ ደስ አለኝ የሆነች ደስ ያለኝ ነገር መጣ። ከዛ ደግሞ ፈራለሁ አያቸዋለሁ ሲዘምሩ ደስ ይላሉ ደስ ይሰማሉ አያቸዋለሁ ሁኔታቸው ምናምን እያየው እገረማለሁ ስቃለሁ ምናምንና የመጨረሻዋ ጥያቄ የተመለሰችው የመባ የሚሰበሰብበት ሰዓት ማለት ነውና የሚሰበስበው አይመስለኝም መባ ያው ሳንቲም ከጣሪያ ይዘራል ስለሚባል ያ እንደዛ ስለሚባል ብር ከሰው ኪስ አይወጣም ብዬ ነው ማስበውና በኋላ ላይ መባን ሰበስባለን ሲል ሳንቲም አይደል እንዴ ተባለው እዛ ደካውን ውሸት ነው የሚያወሩት ማለት ነው። ይሄ ብቻ መባ ሲሰበሰብ መባም አልሰጠውም አላውቅም ቻቁጭ አልኩኝ። በጣም የሚገርም አጋጣሚ ነው የሚገርም በቃ ጌታ ያን ቀን እግዚአብሔር የቀጠራት ቀን ነበርሽ ለኔ ትክክለኛ እግዚአብሔር ያቺን ሰዓት መኖሩ ነው። እግዚአብሔር ደግሞ እውነተኛ አምላክም እንደሆነ የተረዳሁበት ቀን ነው። ፓስተር ሚኪ ወጣ መጽሐፍ ቅዱስ ገለጠ ማለት ነው እና ገለጠና ዛሬ ማስተምራችሁ አለ እውነተኛ የህይወት መንገድ በሚል ርዕስ ነው። ከዛ መጀመሪያ አስቡ የኔ ጥያቄ አለ እውነት ህይወት መንገድ የሚል ጥያቄ አለብኝ እንዴት የሚል ጥያቄዎች አሉብኝና እውነተኛ የህይወት መንገድ በሚል ርዕስ ነው ሲል በቃ ነዘረኝ። አይማ የሆነ ሰው ነግሮት ነው ለማንም አላወራውም ይሄን እንግዲህ ግን ያው አለ አይደለ ድምጽ የምትሰማው ድምጽ አለ አይደል ሮንግ የሆኑ ድምጾች ይሄማ የሆነ ሰው ነግሮት ነው እና ጥቅሱን ራሱ ዮሐንስ 3:16 ክውን ያልኩበት አረ በኋላ ላይ በጣም በቃ እያወራ ሲመጣ ተገርሜ ነበር ማዳምጠው በጣም ተገርሜ ማለት ነውና
ውስጤ የነበረውን ያንን ጥያቄ ምላሽ አገኘ እና ማስታውሰው በጣም እያለቀስኩ ሰማ እንደነበር እና ፓስተሪ ደግሞ በጣም ከሚገርም ነገር ሲሰብክ አይቆምም ታውቀዋለህ ብዬ አስባለሁና እየመጣ ወደ ባህል ይገባል ምናምንና ይመጣና እንዴት ትከሻዬን ጫፍ ላይ ነው የተቀመጥኩትና ትከሻዬን እንደዚህ ነካዋል ብቻ የሆነ ነገር ሆኛለሁ ላብራራው የማልችለው ልገልጠው የማልችለው የሆነ ነገር ሆኛለሁ እና የእግዚአብሔር ፕሬዘንስ በኃይል አሁን ላይ ህልውና ምናምን ያንሳት አታውቅምና አላውቅም እና የእግዚአብሔር ህልውና ግን ያንሳት በጣም ኮንትሮል አድርጎኝ እንደነበር በቃ አሁን ላይ ይረዳሉና ምንድን ይሆንኩት እላለሁና ሲያወራ ማልቀሴን ብቻ ነው ማስተውሰው ማልቀሴን ብቻ በዚህ ውስጥ እንግዲህ ጌታ አገኘሁት እንኳን አይደለም አገኘኝ እና ጌታን የምትቀበሉ ሲባል ማስተውሰው 2 እጄን እንዳነሳው ፋይናሊ ራሴን ቢሮ እንዳገኘሁት አዳራሽ የነበርኩት ልጅ ተጸልዮልኝ ቢሮ ተገኘው ማለት ነው እና የአባትነት ምላሽ በጣም ይገርማል ማለት ላብራራል አልችልም ኢቭን አሁን ድረስ በህይወት ለመቆሜም እሱ ድምጽ ነው አብሮኛለሁና ብዙ ነገርን ሲሰማኝ እሱ ህልውና ህይወት አለ ውስጤ ይሰማኛል ያ ድምጽ በቃ ይቃጭልብኛል ብዙ ስትራግሎችን ስታልፍ ብዙ የህይወት ቻሌንጆችን ሳልፍ እና ያ ድምጽ ይመጣብኛል እና የእግዚአብሔርን አባትነት አንዴ ምን ሆንኩ መሰለህ አባት ፈለኩ ማለት አባት ፈለኩ ስለ ከእግዚአብሔር የሚበልጥ አባት እኮ የለም ግን አባት ፈለኩ እንደዚህ የሚታይ አባት ማለት ነው በቃ ልጆቹን ይዞ እንደዚህ የሚያዝናና አባት ምንም ነገር ስትፈልግ አጠገብ አለው የሚልህ አባት ፈለኩና አንድ ቀን እግዚአብሔርን ከሰስኩት ቁጭ እየጸለይ ከሰስኩት አባት የለኝም አልኩት አባት እኮ የለኝም እና እንደ አባት ሰይጣን ደግሞ ክፍተትህን ሲያቅ ብዙ ክፍተቶችን ያሳየኛል ብዙ ክፍተቶችን በቃ እኔ ለእንደዚህ አይነት ነገር ተከፈተ ማለት እና ዞር ስል ልጆች ይዘው ሲሄዱ አንቺ እኮ አባት የለሽ በቃ እንደዚህ እኮ ይዞሽ የሚወጣ አባት የለሽ እንደዚህም ስል እንደዛም ስል የሚታየኝ ብቻ እሱ ነው ደግሞ ብዙ ወክ አረጋለሁና ያው ወክ ስታረግ ደግሞ ብዙ ነገር ያጋጥምሃልና በሱ ውስጥ በቃ ሰይጣንና እኔ ገባን ማለት ነውና ምርር አለኝና ከሰስኩት እግዚአብሔር አባት የለኝም አንተ አባት መሆናችን በቃ እውነተኛ አባት እንዲኖረኝ እፈልጋለሁ በቃ ይሄንን ፊሊንግ ሼር የሚያደርገኝ ሰው እፈልጋለሁ እንደ አባት አልኩና በህይወቴ እግዚአብሔር ትልቅ አስተማሪ ይዛጋ አንድ ቀን ቤት ነውና ቁጭ ብዬ ቆይ ለምን ወክ አላረግም ብዬ ወጣሁ እና ከቤቴ ስወጣ አንድ ቃል ተናግሬ ወጣሁ ይታወይ ዛሬ እንደ አባት እኔ እናንተ ወክ እናረጋለን እና እጄን ያዘኝ አልኩት እጄን ያዘኝ በቃ ጌታው ይሄንን ፊልም ማድረግ እፈልጋለሁ የእውነት ደግሞ መያዝክ የእውነት እንድትይዘኝ ነው የምፈልገው በቃ በማቀው በሚገባኝ በመረዳህ መንገድ እንድትይዘኝ እፈልጋለሁ በፍጹም ይሄንን ክፍተት ሰይጣን ያሳየኝ ወደፊት መጓዝ አልፈልግም እና እና ይሄን ያወራው ወጣው ከቤት እና የሚገርም ምን እንደሆንኩ አላውቅም እጄን የእውነት ማለት ነው በቃ የሆነ ሰው ይዞኝ እንደሚሄድ አይነት ሰው ፊል አረጋለሁ really እና ፊል አረጋለሁና ይዤሻለሁ የሚል ድምጽ ይሰማኛል ጆሮዬ ይዤሻለሁ እና አንድ ቃል ወደ ውስጥ ይመጣ ነበር አለቅም እና ይሄ ቃል እየደጋገመ ጆሮዬ ላይ ይመጣና ያንን ፊል አረጋለሁ እጄን በቃ እጄ
የሆነ ዕቃ ይዘህ እንደሚከብድ አይነት ነገር አለ አይደል? እንደዚህ አይነት ፊል አደርጋለሁ። ብቻ ረጅም መንገድ ሄጄ እስክመለስ ቤቴ እስከምገባ ድረስ ያ ፊሊንግ ነበር። በዛ ውስጥ በቃ ከስጋ አባት ጋር ቁጭ ብለን እንደምታወራው አወራ ነበር። ካፌ ገብቼ ቁጭ ብዬ ስል ፊል አደርጋለሁ ከአባቴ ጋር እንደተቀመጥኩ ይሰማኛል። ሎና ይሰማኛል፣ ስነሳ ይሰማኛል፣ ስቀመጥ ይሰማኛል። እና የመጨረሻ እግዚአብሔር መንፈስ ያለኝ በቃ ይሽሻል እርፍ በይ ያለኝ እና የእውነትም ደግሞ አረፍኩ። የሚገርም አረፍኩ። ጥያቄ ተመለሰ። ከዛ ደግሞ ያው አንዳንዴ የምታልፍበት የህይወት መንገድ በጣም አስቸጋሪ ነው። ስትራግሎች አሉ በጌታ ከሆንክ በኋላ ራሱና እነዛ ውስጥ እንኳን ሳልፍ እግዚአብሔርን አገኘዋለሁ፣ ፊት ለፊት አገኘዋለሁ። ይመጣል ያ ድምጽ፣ የሚገርም ያ እጅ ይመጣል። በዛ ሁሉ ውስጥ የእግዚአብሔርን አባትነት ተረዳሁትና አንድ ቀን ግን እስቲ ጌታዬ አሁን እንዳያስገኝ አውቃለሁ፣ ግን እንደ አባት ደግሞ ቅፍ የሚያደርገኝ ሰው ፈልጋለሁ። እና አንዳንዴ ብዙ ስትስቅ የሚከፋ አይመስላችሁ። ብዙ በመሳቅ ነው የምታወቀው። ሰው ስቃለሁ፣ ጮታለሁ፣ እንደዚህ ሶሻል ነገሮች ደስ ይሉኛል እና የሚከፋኝ አይመስላችሁም። ጸሎት የምፈልግ አይመስላችሁም። የሆነ ነገር ብቻ መሆን አይመስላችሁም። በቃ ከሚያዩት ነገርና ለሰው አብረ ሆነ ከጎን ቆመ። እኔ ግን ባዶነት ይሰማኛል። ሰው በሰው ዙሪያ እንዲህ ተከብቤ ሰው ፈልግ ነበር። ብዙ ሰው ዙሪያ እያለ ሰው የለኝም። ብታወራው ሰው፣ ብታናግረው ሰው፣ የልብህን የምታጫውተው ሰው የለም። እና ጌታዊ አንድ ቀን ከፋኝ። ጌታዊ ከፋኝ እኮ አልኩት። ያው እኔ ትሬንዴ ምንድን ሲከፋኝም ስደሰትም በእግዚአብሔር ፊት ነው የምታገኝ። አንዳንዴ ቤት ውስጥ ያው መጸለይ ምናምን አልችልም፣ በጌታ አይደሉም። እና ከሌሊቴ ላይ ብዙ ሌሊቶቼ የእንባ ሌሊቶች ናቸው። ብዙ ሌሊቶቼ በጣም ጮኬ ማልቀስ ፈልጌ ትራሳፍኛ ያለቀስኩባቸው ሌሊቶች አሉ። ኤርፎን አድርጌ መጣው ብያት እናቴን በር ዘግቼ ወጥቼ አልቀሽ የመጣሁባቸው ጊዜያቶች አሉ። ብዙ የተከፋውባቸው ዘመናቶች ብዙ ነበሩና በዚህ ሁሉ ውስጥ ጌታ ሆይ ከፋኝ አልኩት። ከፋኝ። እንዴት ብለህ ነው የምታጽናናኝ? እንዴት ብለህ ነው የምታበረታኝ? እንዴት ብለህ ነው የምታቆመኝ? በቃውን አለቀልኝ አልኩ። እና በዚህ ውስጥ እግዚአብሔር በቃሉና በዝማሬ ይናገረኛል። ያው እንደቀደም እንዳወራው መግቢያችን ላይ በጌታ ሳሎንም ሰማቸው መዝሙሮች ነበሩ። የአስፋውንና የወርቅነህ ማን ነው ሸዋዬ ዳምጤ መዝሙሮች በጣም ከዛ የዘርፌን መዝሙሮች በጣም ሰማቸዋለሁና እነዛ መዝሙሮች ወደ ጆሮ ይመጣሉ እና ያቃጭሉብኛል ከልጅነቴ ጀምሮ ገና ከሕፃንነት በጣም ከኔ ጋር አታችመንት አላቸው እነዚህ መዝሙሮች። አሁን የሚታይ ነገር ፈልጋለሁ። ጀስት በቃ ማቀፍ ነው መታቀፍ ነው የፈለኩት። በቃ እንዴት ነሽ ብሎ ይሄ ፌክ የሌለበት መተቃቀፋል፣ ማስመሰል የሌለበት እና የሚገርም እግዚአብሔር እንደዚህማ ከፈለግሽ ብሎ 2 አከታትሎ ሰጠኝ። እግዚአብሔር በጣም ቸርኮ ነው። አንደኛው ያው ወደ አገልግሎት ሳልገባ ወደ አገልግሎት ከመግባቴ በፊት የነበረ ዮናታን አክሊል በጣም ወደው በጣም እግዚአብሔር አምላክ ይባርከው፣ አገልግሎቱን ይባርክ። እና አንድ ቀን ይሄን ያማውት ሄድኩኝ ሐሙስ የ22 እያለ ማለት ነው የአገልግሎት ትምህርት ያስተምራል እና እሱን ፕሮግራም ካፈል ነበር እየሄድኩኝ። ከዛ አንድ አብሮት ከሱ ጋር የሚያገለግል ከኔ ጋር አብረን ቦሌ የሚያገለግል ልጅ ነውና አብረን ሄደን በኋላ ላይ በዚህ ጥያቄ ውስጥ ሆኜ በመሃል 22 እንትን ገቡ ገርጂ ጨርሰው ወደዛ ገቡና
ይሄንን እንትን ያደረኩ የነበርኩበት ታይም ላይ ቃል በቃል ነው ጌታ አላወራሁትም ለሱ እሱም እንግዲህ ከሰማው ይላልና እክስ ገባ አባት ፈልግሽ አይደል አለ አባት ፈልግሽ አይደል ብሎ አቀፈኝ ማይ ጋድ የተሰማኝ ስሜት የሆንኩትን ናቴ ልነግራችሁ ቃል አብራራላችሁ በቃ ሆነ ነገር ወረረኝ አቀፈኝ ቃይሶሽ በርቺ ምናምን አለ ምንም ያውቀው ታሪክ የለም እሱ ምንም ኢቨን እስካሁን አያውቅም አሁን እንደ አዲስ የሚሰማው እሱ ምነው በኋላ ላይ ፕሮግራም ተካፍዬ ከወጣሁ በኋላ አንድ ሳምንት ቁጭ ብዬ አለቀስኩ ቤት ማለት ለምንድን ነው እግዚአብሔርን ያማሁት ብዬ ነው ከዛ በኋላ ለሱ አብሮኝ የሚሄድ የነበረ እዛ ያገለግል የነበረ ልጅ አልኩ ሲደውልኝ ባከቤት ነኝ በቃ እንደዚህ አይነት እንትን ውስጥ ነው ያለሁት መውጣት አልፈልግም ስለው ደውሎ ነገረው የሰው አገልጋይ ቤቷ ስራ አስቀምጣለና አስወጣታ ከዛ ደውሎልኝ ስልኬን ተቀብሎ ወጣሁኛ ቀን ቸርች መምጣት አለብሽ ምናምን አለኝ አይኔ ያብጧል ምናምን ሲሄድ ሄድኩኝ ቀሳ አቻ ታሪክ ተቀይሬ ወጣሁ ማለት ነው እና ደግሞ ከብዙ ቆይታ በኋላ በቃ ይከፋኛል እንዴት ነው ትፈልጋለህ ሰው አይደለም እና በጣም አንዳንዴ ይሁን በቃ ልቤ ላይ አስባስብና የሆነ እኮ የልቤን እንኳን ማወራው ሰው ምን ሆንሽ ባንቺ እንዴት ነሽ ያለሽበት ሁኔታ ምን ይመስላል እንዴት ይሆነልሽ ነው ምንድነው የሚሰማሽ ስሜት የሚለኝ ሰው ሆነስትሊ ስፒኪንግ እፈልጋለሁ እና ያለሽ ጌታ ሆይ እና እንደዚህ አይነት ስሜቶች ሲሰሙኝ የሚገርም ፊል አደርጋለሁ ይመጣሉ እነዚህ እንትኖች ታች የተደረኩባቸው ጄን ያዘኝ የሚገርም በደንብ ነው ፊልም አደረገው ግን አረካም በቃ ውስጥ አንዴ በዛሽ ጥያቄ ተይዛለችና አንድ ቀን ወደ ራሳችን የተቀበለ እግዚአብሔር ቀን ቸርች ፕሮግራም እየሄድኩኝ በጣም ሞዶን ፓስተር አለኝ አሁን ፓስተር ቴዲ ይባላል ለብዙ ሰው እንዴት ብዬ እንደማብራራለሁ አላውቅም ስለሱ ብዙ የሚያዳምጥ ሰው ታውቃል ብዙ ጆሮ የሚሰጥ ሰው ከዚህ ድንገት ራሱ አለፈ ሲል እንዴት ናችሁ ምናምን እንዴት ነሽ ምናምን ብሎ በቃ የሆነ ነገር ሲል ፊል ታደርጋለህ ነገር እሱ ራሱ ይወቀው አላውቅም እና ኳየር ትሬኒንግ ላሰራ ነውና የቀባሁኝ በቃ በዚህ ውስጥ ነው ያለሁት ነፍሴ ተይዛለች ሙግት ላይ ናት ነፍሴ እና ነፍሴ ወይ ዋክሻት ነዝንጀኝ በቃ ተይኝ እላለሁ ለራሴ እና በረጋ አገኘሁትና ባንቺ እንዴት ነሻል በቃ ምን ብዬ ልጠይቅለት ምን ብዬ ልመልስ ምን ብዬ ላብራራለት ከዛ እንባይ በቃ ግጥም አለ ከዛ ነይ ብሎ ደህና ነሽ ግን ምናምን ብሎ አቀበኝ ፊል አደረኩ የእግዚአብሔር ፕሬዘንስ ፊል አደረኩ ሆነስትሊ ስፒኪንግ እና ምንም አላለኝ ደህና ነሽ እንዴት ነሽ ህይወት እንዴት አገልግሎት ሁሉ ሰላም ነው ምናምን ብሎ አቀበኝ ደህና ነኝም አላልኩም ደህና አይደለሁምም አላልኩም በቃ አመሰግናለሁ አልኩት ምንም ቃላጣው ማብራራበት ማወራበት ለሱ ማስረዳበት ቃል የለም በዛ ሰዓትና እዛ ስሜት ውስጥም ስለነበርኩ በቃ አመሰግናለሁ ይው ቃምባይ ግጥም ብሏል መረበሽም አልፈለኩም እንዲህ ነው ማለትም አልፈለኩም እሱ በኋላ ላይ ግን ለሚስቱ አስረዳዋት እንደዚህ ኮብሮ አስለቀሰኝ ጌታ አቀፈኝ አይንን ነበር ሳስብና ሳስፈልገው የነበረውና እግዚአብሔር አንድ ነገር ገባኝ እግዚአብሔር ወደሱ ቅረብ እንጂ ምንም ያሳጣ ነገር
ከስትንፋሳችን ይለገጭ ቅርብ የሆነ አምላክ አለን እና ለምን ጠይቃቸው ለምን ፈልገው ነገር ሁሉ እጅግ ቅርብ የሆነ አምላክ ነው እና ጥያቄዎችን ስጠይቅ ብዙ ሩቅ አይመልስልኝ ቶሎ ነው የሚመልስልኝ አላውቅም እና በእንደዚህ አይነት መንገድ እግዚአብሔር አባትነቱን በተለያየ መንገድ ኢቨን እስካሁን አሁን ብቻዬን ነው የምኖረው ተከራይቼ ብቻዬን ነው የምኖረው ከቤቴ ስወጣ አንድ ጸሎት ጸለይኩ ከእናቴ ቤት ስወጣ ጌታ ሆይ አልኩት ያ በልጅነቴ የተሻረከኝ አባትነትን ቤቴ ውስጥ ፈልገዋለሁ ላጣው አልፈልግም በቃ ላጣው አልፈልግም ቢከፋኝ ቢደላኝ በበላም ባልበላም ይሄንን ሁሉና ግን አታረቅብኝ በቃ ይሄኛው ያስከኝን ቤቴ ውስጥ እንደሰው እንዳወራ ከፈልጋለሁ ይቅርታ እና ላወራ ከፈልጋለሁ እንዲህ እንደምታየኝ ስስቅ ስጫወት ብዙ ጓደኛ ያለኝ ይመስላል ግን የለኝ በጣም ውስን ናቸው እነሱ እግዚአብሔር ይባርካቸው ግን የልብህን ወደ ልብህ የሚጠጋጋ ብልጡ የሚጠጋጋ ወዳጅ ያለን ኢየሱስ ብቻ ነውና ተንበርክኬ ጸለይኩት ጸሎት እስካሁን ድረስ ይዞኛል ቤቴ ስገባ ደስ ይለኛል ያንን ፊል አደርጋለሁ ጌታዬ መጣሁልህ እኮ ብዬ እንደ እንትን የሆነ ሰንበዲን ብሎ ሲጠይቅህ እንደምታወራው እንደዛ ነው ዛሬ እኮ ጌታዬ ብሎ እንደዚህ ነበር እንደዚህ ነው አይገርም እንደዚህ ከፍቶኝ በስማ ምናምን እንደዚህ እኮ አልፌ ይደንቀኛል እኮ አይገርም እንደዚህ ነበር ብሎ ግን አመሰግናለሁ ቤቴ ውስጥ ማወራውና ያንን የጸለይኩትን ጸሎት እግዚአብሔር አልነሳኝም ቤቴ ውስጥ አለ በተለያዩ በሚያልፍባቸው ነገሮች ውስጥ ሁሉ ይሄን ድምጽ ሰማለሁ በዚህ ድምጽ ልቤ ተደግፏል በዚህ ድምጽ ህይወቴ ተደገፈ በዚህ ድምጽ ብዙ ነገሮችን አሻገረኝ እግዚአብሔር ያው ጠላት ውድቀትን ነው የሚፈልገው ጠላት ሐዘንን ነው የሚፈልገው እግዚአብሔር ለጠላቴ አሳልፎ አልሰጠኝ አንድ ጥቅስ አለ ጠላቴ ለላይልብኝምና እንደወደድከኝ አወቅኩ ማለት ጠላት በሱሪያ ያለው ነገር ሁሉ በቃ ውድቀትን ሐዘንን ድካምን በቃ የሆነ ነገር ነው የሚፈልገው እግዚአብሔር ደግሞ እልል እንዳይል እንዳይደሰትብህ አሁን አወቅኳለና የእግዚአብሔርን አብሮነት እኔ እንዴት ብዬ እንደማብራራለሁ አላቅም እንዴት ብዬ እንደምገልጸው አላቅም ግን ልቤ በዚህ ተደግፏል ለኑሮ ቢሉት ለንግድ እንዲሁም ለኢንቨስትመንት ተመራጭ ከአፍሪካ ህብረት አቅራቢያ ቡልጋሪያ ቴብር ፕሮፐርቲስ የንግድ ሱቆችን ከ3.9 ሚሊዮን ብር አጠቃላይ ክፍያ እንዲሁም የመኖሪያ ቤት ከባለ 1 እስከ ባለ 3 መኝታ ከ5.4 ሚሊዮን ብር ጠቅላላ ክፍያ ጀምሮ በተጨማሪም በርካታ የአምልኮ ስፍራዎች በሚገኝባት ነፋሻማና ከቤተ መንግስት ጀርባ በምትገኘው አዋሪ ላይ ባለ 2 መኝታ 121 ካሬ ባለ 3 መኝታ ከ131 እስከ 157 ካሬ በፈለጉት ካሬ አማራጭ 100% ለሚከፍሉ ደንበኞቻችን የ35% ታላቅ ቅናሽ ያደረግን ሲሆን 20% ከፍለው ቀሪውን በግንባታ ሂደት በ3 ዓመት ያለምንም ዋጋ ጭማሪ አከፋፈል አዘጋጅተንልዎታል። ለበለጠ መረጃ ስክሪን ላይ ባሉት ስልኮች ይደውሉልን። ቴምር ፕሮፐርቲስ የህልሙ ማረፊያ። ያወራሽኛለሽ በጣም የልጅነት ጊዜሽን በተለይ በጣም ከባባድ ስትራግሎች የመጣሽባቸው መንገዶች በጣም ፔንፉል ናቸው። እስቲ ስለባንቺ የፍቅር ህይወትን ጫት ደግሞ ምን አይነት የፍቅር ህይወት አሳልፈሻል? ያው በፍቅር ህይወቴ ብዙ ጥሩም ደግሞም ብዙ የተማርኩባቸው በህይወቴ ባይደገም እንዳልደገመው በጣም ተጠነቀቅበት በህይወቴ ድጋሚ በዛ ጉዳይ ላይ ፌል ለማድረግ ራሴን ጀግኜ ቆንኩበት ላይ ነው ያለሁትኛ አሁንና ያው እንደማንኛውም ሰው የፍቅር ታሪክ አለኝ ወድጄ አፍቅሬም አውቃለሁ ብዙ ዋጋም ከፍዬ አውቃለሁ አንዳንድ ጊዜ
ሰው እግዚአብሔርን ያውቃል ብለ እግዚአብሔርን ተረድቶታል እግዚአብሔርን አውቋል ብለ ይሄማ በጣም በቃ ብለ የተጠጋው ሰው እንዳትነሳ አድርጎ ልብን ሰብሮት ይሄዳል እንዳትቆም አድርጎ በቃ እንክትክት አድርጎ ይሄዳል ሰው እንዳታመን ያደርጋል እና የሚገርም እኔ ማስበው ማምነው እግዚአብሔር መስቀሉን ብቻ ያየው እንዲሄድ አድርጎኛል ይሄን ማስበው በጌታ በፊት የነበረኝ ታሪክ አንድ ጓደኛ ነው ያለኝ ያው እሱም እንደነገርኩ ብዙም መሃል ላይ ያለ ልጅ ነው እዚህ መዛም ያለ ልጅ ነው በጌታ ግን የሆነ ያልሆነ አይነት ሰው ነውና በጣም ልቤን ሰብሮት ነው ሄዶ በጣም እና ከዚህ በኋላ በጌታ ከመሆንሽ በፊት ነው በቃ ልቤ ስብርብር ወጥቶ ነው ሄዶ በጣም ወዶ በጣም ማፈቅረው ብዙ እንደውም ረጅሙን አመት አብሬው ኖራለሁ በየማስበው ሰው ትረስት አድርጌው የነበረው ሰው ነውና ባላሰብኩት ባልጠበቅኩበት መንገድ ያው ከጂ ተንሸራቶ ብዙ ዋጋ ከፍዬበታል እኔም እሱም ብቻ ባላሰብንበት ይመስለኛል ባላቀድንበት መንገድ ውስጥ ነው እንደዚህ አይነት መንገድ ውስጥ የተገኘ ነውና ያው ጥሩ የሚባሉ ጊዜያቶችን አሳልፌያለሁ እንዳልኩ በጣም ደግሞ ታምሜባቸው የነበርኩባቸው ትልቁን የህይወቴን መንገድ የተማርኩባቸው መንገዶችንም አልፌያለሁ ብዬ አስባለሁ እግዚአብሔር በብዙ አስተምሮኛል ብዬ አስባለሁና ያው በዛ ውስጥ አንኤክስፔክትድ የሆነ ነገር ሀፕን አድርጓል እንዲህ ማድበሰብስ ነው ነገር አይደለም አንዳንዴ አዜ ክርስቲያን ምንም ደካማ ብትሆን እግዚአብሔርን ታውቃል ደካማውን ቢሆን እግዚአብሔርን ያውቃል በበረታው ልክ ባይሆንም ብርቱ በሆነው ክርስቲያን ልክ ባይሆንም ግን ደካማም ብትሆን አትሊስት እግዚአብሔር ኃጢአት ነውና ኃጢአት አይደለም ብሎ የሚለውን ነገር ትለያለ ልትደክም ትችላለህ በህይወት እኔም ደክሜ ስለማቅ ልትዝል ትችላለህ እግዚአብሔር ረምናም ብለ ሊያንገሸግሽ ይችላል አንገሽግሾ ግን ይሄኛው ወደ ሌላ እርምጃ ያስኬደህ አገባ ሰውን ኦን ፐርፐዝም ደግሞ አትጎዳ እና ይሄኛው ሀፕን ያደረገው ነገር ምንድነው ያው እንደዚህ አይነት ጥያቄዎች እየጠየኩት ባለውበት ታይም ላይ ሀፕን አደረገን ይወደድኩኝ እሱ ጋርም እንደዚህ አይነት ፊሊንጎች ነበሩ አብረን ሆነን እና አብረን ሆነን ጥሩ የሚባሉ ጊዜያቶችን አሳልፌያለሁ በጣም ደግሞ የተማርኩባቸውንም ጊዜያቶች አሳልፌያለሁና በዚህ ሁኔታ ውስጥ ግን ሲሄድ በመሃል እንግዲህ አንድ ጓደኛ ነበረችኝ የኔ ጓደኛ ነበረች አብረን እንግዲህ አንድ ስራው ሲስተም ውስጥ ነው ያለነው ያው እንደነገርኩ ሲስተም ውስጥ ነው ያለነው እና እንዳገባሽ ምናምን አውቃለሁ እና በትዳሯ ግን አዲስ አበባና ወደ ክፍለ ሀገር ያለ ሰው እንደነበረ ብቻ አውቃለሁ እንደዚህ አይነት ታሪኮች እንዳላት አውቃለሁና እንዳገባሽ ነው የማውቀው እኔ በማን እኔ በዛ ሰዓት ይሄ የነቢያትን አገልግሎት ምናምን አለማወቄ ጥሩ አድርጎልኛል ብዬ ነው ማስበውና በቃ ስትራቴጂካሊ ሰውን ከአንድ ሰውን ከሆነ ሰው ለመነጠል ኦን ፐርፐዝ የተሰራ ነገር እንደሆነ አሁን ይገባኛል አሁን ላይ ሆኜ ሳስበው ደግሞ እንኳን ሄደንም ብለው እንኳን ሄደ ከህይወቴ በቃ የኔ አልነበረም ያ ሰውዬ ነው ማስበውና የሚገርም ኦን ፐርፐዝ ነበር የተሰሩት እነሱ ድራማዎች ማለት ነውና አብረን ሆነን በቃ በጣም አዛኝ መስላ በጣም ጓደኛ ሆና ቀርባክ ግን ከደግሞ የሆነ ስራን የምትሰራ የሆነ ሰው አብሮክ ያለውን ሰው ንጥል አድርጎ ለመሄድ የምትሄድባቸው ርቀቶች እኔ ትልቁ ችግር ይመስላል አሁን የሆነ ሰው ከቀረበኝ ያ ሰው በቃ ለኔ ሚስጥረኛዬ ነው ኦኬ ሚስጥረኛዬ ነውና ምንም አልፈበትን የሚሆነው ነገር ሀፕና ያረጋው ነገር ሁሉ አወራለሁ ጥሩ ጊዜም ስታሳልፍ መተ ዛሬ በስማም ምናምን ብዬ አወራለሁ ጀምራለሁ በጣም ደግሞ ስተባዝ ያዘንኩባቸው ዛሬ ደግሞ እንደዚህ ሆኖ ምናምን ብዬ አወራለሁና የሚቀርበኝ ሰው ሁሉ ሚስጥረኛ ነው የሚመስለኝ በቃ ጓደኛ ነው የሚመስለኝ ወዳጅ ነው የሚመስለኝና አይ ቲንክ ያ ነገሬ በጣም ለእንደዚህ አይነት ነገር ክፍተት ፈጥሯል ብዬ አስባለሁና ያው በዚህ መንገድ ውስጥ ነው እንግዲህ ጥሩን ስታሳልፍ አናዶኝ ከሆነም ወይ ዛሬ አናዶኛል ወይ የተደወለ ስልክ ካይች አንሺለት ስታይ ነው አላነሳም አናዶኛል በቃ እንደዚህ ጥሩ ስናስ ወይ ዛሬማ በስማማ አይደውልም እንዴ ነው ተባባላለንና
በዚህ ውስጥ ግን አይ ቲንክ እሷ ውስጥ የሆነ ነገር ተፈጥሯል ብዬ አስባለሁ። ያው ዝም ብላ መቼም ዘው አትልምና ይሄኛው መንገድ እየሄደች እኔም ይሄኛው መንገድ እየሄድኩኝ በመሃል በቃ እኔና እሱ መሃል ጸብ ተፈጠረ፣ አለመግባባቶች ተፈጠሩ። አንደኛ እኔ በጌታ ቤት እንደነገርኩ ገና አዲስ ነኝ፣ ጌታን ማግኘቴ ነው። እሱ ደግሞ በጌታ ቤት የነበረ ግን ድክም ያለ እንደነገርኩ በቃ ደካማ ከሚባሉት እንትን ውስጥ ያለ ልጅ ነው። ግን በቃ ልንግባባ አልቻልንም በዛ ውስጥ። እኔ ቸርች እየሄድኩኝ እየተማርኩ ስመጣ ብዙ ነገሮችን ከእግዚአብሔር ቃል አንጻር ስታይ ትክክል ያልሆነው ነገሮች ውስጥ እንደነበርኩኝ ገባኝ ማለት ነው። እና በነፃነት የምታረጋቸው የነበሩ ነገሮች ልክ አለመሆኑን ታውቃለህ። ልክ አይደለም ብለህ ወደ ማለት ስትመጣ ግጭቶች ተፈጠሩ፣ አለመግባባቶች ተፈጠሩ እኔና እሱ መሃል ማለት ነውና እኔና እሱ መሃል ያሉትን አለመግባባቶች ግን በደንብ ተጠቀመችበት እሱ። እና ወራት አለው ዛሬ እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ እንደዚህ ነው ካልተግባባንም ተጋጨን ምናምን ስላት ቃሷ ውስጥ ፊሊንጎች እየተፈጠሩ እና ከባባር ነገሮች ነው ማወራክና ፋይናሊ እኔ ይሄኛውን አፕሩቭ የተደረገበት ምንድነው የሰርግ ካርድ ነው የደረሰን መጨረሻ ላይ። የሰርግ ካርድ ደረሰኝ ማለት ምን ማለት ነው? ምንድነው በእኔና በሱ መሃል በጣም ጋፖች ተፈጠሩ። በቃ አልተግባባንም፣ ተለያይተናል። ረጅም ጊዜ ተለያየን፣ በቃ ረጅም ጊዜ እና እኔ በዛ መሃል ቸርች ሄዳለሁ እና እንደ ማስታውሰው ነገር ምንድነው በቸርች ጀርባ ተቀምጬ እንደ ነብይ ነገር ተደርጎ የተላከ ሰው ነበር እኔ ጋር። እዛ የተቀመጥኩበት ካፌ አጋጣሚ ልጅቷ አብራኝ ነበረች። ነው ልጅ ማለት ነውና ጓደኛሽ? አዎ አብረን ቁጭ ብለናል። የነገረኝ ቃል በጌታ በኢየሱስ ስም በቃ ብችል ካፌ ውስጥ መንበረከክ ደስ ይለኛል። በቃ ማለት ልቤን የሰጠውትን ሰው ማለት ነው። ልቤን የሰጠውትን ሰው በቃ ወድጄዋለሁ ወዶኛል ብለህ የምታስበውን ሰው በቃ እሱ ማለት ላንቺ ብሎ በመቃብር ምንድነው ለፈሪሳውያን ነው ኢየሱስ የተናገረው ቃል ተዛለ በመቃብር ውስጥ እንዳለ እንደተለሰነ ምናምን አፈር ውስጥ ያለ መቃብር ውስጥ የተለሰነ አይነት ልብን ያላችሁ ደንዳና አይነት ነገር ለመግለጥ እሱን ቃል ተጠቅመውበታልና በቃ እንደዛ አይነት ልብ ነው ያለው እና ሲከፈት በቃ ይሄ ማንነት ነው ያለው። በኢየሱስ ማልኩ አንተ የሆነ ነገር መታኝ ቸርበኝ ነው የሆነ ነገር ጓን ያረገኝ በቃ ምን አልኩ። ምክንያቱም አምነኸው አብረ የቀጠልክ ያለ ሰው እንዲህ ብሎ እግዚአብሔር ሲያብራራው እንዲህ ነው ማለት ድፍረቱ ራሱ ይገርመኛል። ብሎት ከሆነ አላውቅም ግን አይለው እና እንዲህ ነው ልቡ ማለት ላንቺ በቃ እሱ የተጠቀመው ወርድና ሊነግረኝ የፈለገው መልእክት ይሄ ነው። ልቡ ላንቺ እንደዚህ ነው፣ ደንዳና ነው፣ አይወድሽም እና ጓ ሲል የሚሰማኝ የሆነ ነገር ጸጥ ነው ያልኩት። እዛ ቸርች ልንገባ ነበር ከባድ አለቀስኩ። ጌታ ሆይ ጊዜን አልኩት። ጊዜ ተበላ። እንዴት እንደዚህ ሆነ? እንዴት ሸወደኝ? በቃ ሰው መውደድ እንደዚህ ነው። ሰው ማመን ይሄን ያህል ቃል እያወራ ለካ ይዋሻል ሰው። የእግዚአብሔርን ቃል እየተናገረ ሰው ለካ እንደዚህ ይሆናል። በቃ ተንከባለልኩ ነው ማለት ተንከባለልኩ እግዚአብሔር ፊት እና አጋጣሚ ሆኖ የሷን ያው ሌላ ትዳር ምናምን ነበራት። እንግዲህ በምን ምክንያት እንደዚህ እንደሆነ ሀብን እንዳደረገ አላውቅም። ዲቴይል ማወቅም አልፈልግም። ኢቭን አሁንም ማወቅ አልፈልግም። እና ግን እሷ ፍቺ ስትፈጽም እኔ የምሰራበት የነበረበት ቤት ጠበቃ ነበረ ነገርየው ኬዙን የያዘላቸው እና እሱ መጥቶ ይቅርታ ጠየቀኝ። ግን በዛ ሁሉ ውስጥ ሆኖ ካርድ መጣ። በጣም ከባዱ ታይም ማለት ነው። ካርድ መጣ፣ ለባለቤቶቹ ተልኳል። ከዛ በቃ እንዳትሰማ ተባለ። እንዳትሰማ ደግሞ ደውናውን ያውቃሉ።
እንዳትሰማ ተባለ እና አለቃዬ የነበረው ሰው ምን አለኝ ቢሮ ፈልግሻለሁ ምናምን ብሎ ቢሮ አስጠራኝ ማለት ነው ቢሮ ጠራኝ ቁጭ አድርጎ አወራኝ እና ቦርሳሽ ውስጥ ምን አለ ነው የመጀመሪያ ጥያቄያቸው እና ያው መጽሐፍ ቅዱስ አይጠፋም ቦርሳዬ ውስጥ እና ያው እንደምታውቀው መጽሐፍ ቅዱስ አውጪ ወንጌል ልሰብክ ነው እንዴ ምናምን እያልኩ ነው እቀልዳለሁ እና በኋላ ላይ ግን ነገራቸው እየከረረብኝ ሲመጣ ምንድነው ነገሩ ምንድነው ስል በቃ ራስሽ ላይ ምንም አይነት ነገር ልታደርጊ እንደማትቺ መጀመሪያ ማይ ያሉኝ ማለት ነው አስመለው ምናምን ይነገሩኝና ፍጹም አልመለም ማይ ከዛ እሺ ብዬ በቃ ማልኩ አማራጭ ስላልነበረኝና ካርዱን ይሰጡኝ ሳይው መጀመሪያ እሱን ስም ነው ያዩት እንኳን ጌታ ረዳው የእውነት ከልቤ ነው ያልኩት ወይ እንኳን ጌታ ረዳው እና ጥቅስ ተጠቀስኩ ሰው ብቻውን ይንዘን መልካም አይደለም ይላል እግዚአብሔር ቃልና ጥሩ ነው ምናምን ብዬ ከዛ ግራ ገባችሁ ቀጥሎ ያለውን አንብበሽዋል ይሉኛል እነሱ ማለት ነው እና ማንንም ይሁን ምናምን ብዬ በቃ ማለት እግዚአብሔር የሆነ ነገር እንዳላይ ፈልጓል ባይዘው እነሱ ናቸው እንዳያደረጉኝ ያን ታይም ማለት ነውና ከዛ በግድ እንዳነበረጉኝ ክውን ያልኩት በቃ መሬት ተከፍታ ብትወጣኝ ደስተኛ ነኝ ዋታልኩ ምን አይነት ነገር ነው አብን ያረጋው ምንድነው የተፈጠረው ያንን ያየሁበት ታይም ላይ እግዚአብሔርን አንድ ነገር ጠየቅኩት ጌታዬ ያልኩት አቅም ስጠኝ እና በቃ በሞኝነት መጸለይ ጸሎታላ በእግዚአብሔር ፊት ሞኝ ለውን ለዛሬ ግን በቃ ደውዬ እንኳን ደስ አላችሁ ልበላችሁ አቅም ስጠኝ really አቅም ስጠኝ አደረግሽው አቅም ስጠኝ አልኩ ድምጽ ያልኩት ስብርብር የሚል ምልክት እንዲሰማ አልፈልግም ትክክለኛ ሜሴጅ ነው ማስተላለፍ የምፈልገው ድምጼ ይሄ የሐዘን የሆነ ነገር እንዲሆን አልፈልግም ቃዝናለች ምናምን እንድባል አልፈልግም ሐዘኔን ባንተ ፊት ነው በእግዚአብሔር ፊት ነው መግለጽ የምፈልገው ቅድም እንደነገርኩና አወጣው ስልኬ እና የዳንኤል አምደ ሚካኤል መዝሙር ከፍቼ ያዳመጥኩኝ ከደወልኩ ጎበዝ ነኝ እኔ በጣም ሳስበው እንኳን ደወልኩላል እና ደወልኩለትና ጠየቅኩት እንኳን ደስ አለ ምናምን በጣም አመሰግናለሁ ምናምን አለኝ ሳደንግጧል ከረጅም ጊዜ በኋላ ነው ደወልኩለት ስልኬን የሚያነሳው ከዛ በኋላ ነውና በቃ በጣም ደስ ብሎኛል ስለሆነው ነገር እግዚአብሔር ስላደረገልን ነገርና ግን አንድ ጥያቄ ልጠይቅ ሳትዋሽ ይመልስልኝ አልኩት የእውነት በሆነው ነገር ደስተኛ ነው ወይ አሁን እየሆነ ባለው ነገር አሁን ያለበት ህይወት ውስጥ ደስተኛ ነው ወይ ስለው ረጅም ሰዓት ጸጣለኝ ረጅም ሰዓት ጸጣለኝ ሳይሉስ ከዛ በቃ በአካል አግኝቼ ይቅርታ ጠይቅሻለሁ ላብራራልሽ ልገልጽልሽ አልችልም በቃ ግን እስከዛ ይቅርታ ዘጋው ከዛ እሷ ጋር ደወልኩ እሷ ጋርና እንኳን ደስ አለሽ ልልሽ ነው የደወልኩት አልኳት ግን አምነሽበታል ወይ ብዬ ስላት ቆጨሽ እንዴ የጣልሽውን ያነሳሁት አለች እና ኢቨን የጣልኩትን ብታነሳው እሷ ጥላ አይደለም ማንሳት ያለበት እጇ ላይ እግዚአብሔር የከበረ ነገር ሰጥቷት ያንን ነገር ትክክል አይደለም ብላ ወጣ ነው እዚህ ጋር ሁለተኛ እንትን ያደረገችው በጣም በቃ አሰንኩ ጌታዬ ዘግቼ እንዳላዝንባቸው እርዳኝ የእውነት በቃ አልዘንባቸው ምክንያቱም ሰው ላይ ባዘንኩ ቁጥር ልብህ ይያዛል እንትንን ነው የምታበላሸው ፊትህን ነው የምታበላሸው ከፊት ያለህን ህይወት ነው የምታበላሸው እና በቃ ተንከባለልኩ ጌታዬ እንዳላዝንባቸው እግዚአብሔር እርዳኝ
ግን በቃ እኔን ደግሞ አክመኝ አልኩ። አክመኝ እግዚአብሔር በሚገርም ሁኔታ ነው በቃ ልቤን ያበረታው። በሚገርም ሁኔታ ልቤን አበረታው። እና ሰው ግን ምን አደረገኝ? ፈሪ አደረገኝ። ሰው እንዳልቀርብ አደረገኝ። ነገን የሆነ ነገር ስል ሰው ሲቀርብ እየፈራሁ ነው የምቀርበው። ትረስት አድርጌው አልቀርብም። አዎ ምናምን ብዬ አልቀርብም። እና ፈሪ አድርጎኝ ነበር የመጀመሪያው። እንግዲህ ከረጅም ጊዜ በኋላ ደግሞ ሁለተኛ ጓደኛ እሱም በቃ እንደዚህ ልንሄድ ማለት አብረን እንሆናለን ብለን ባላሰብንበት መንገድ ነው። እሱ ደግሞ በተቃራኒው ነው። እሱ ባካርጎ እኔ ደግሞ ጠንካራ ሆኜ የተገናኘን ነውና እሱን ጌታ ረድቶኝ ወደ ጌታ ቤት አመጣሁት እና ነገሩ እሱ ጋር ሀፕን አረገ ረጅም እና ከአንድ ሐኪም ቤት ሄደ ታክም ያለው ድኝ ያለው ብለህ ካልክ በኋላ ድጋሚ ያህመም ሲገጥም በቃ ከባድ ነው። ደገምሹ በቃ ተደገመ። ታሪክ ራሱን ደገመ። እና ጌታ ሆይ በቃ ከኔ ነው ማለት ነው ችግሩ። በቃ እንደዛ እንዳስብ አደረገኝ። ይሄኛው ሂደት በምን አይነት ነበር? ይሄኛውም ሂደት በተወሰነ መንገድ አብረን ሆነናል። ቆንጆ ጊዜ አሳልፈናል በጌታ ቤት ሆነን። ያው እግዚአብሔርን ቃል ነው ሼር የምትደራረገው። ብዙ በቃ ቆንጆ የሚገረሩም ጊዜያቶችን አሳልፌያለሁ ጌታ ይመስገን። ግን ምን ሆነ መሰለ? ይሄኛውም ደግሞ ከውጭ መጣች አለኝ። በቃ በጣም እኔ በእግዚአብሔር ቤት ውስጥ ግልጽ መሆን አለብን ብዬ አስባለሁ። ስፔሻሊ እንደዚህ ሪሌሽንሺፕ ላይ ግልጽ መሆን አለበት ሰው ብዬ ነው ማስበው። ያለፈ ያልተዘጋ ታሪክ ካለክ አብረኸው ለምትሆነው ሰው አብሮ ኃላፊነት እንዲወስድ መንገር ጥሩ ነው። ምክንያቱም ቢነግረኝ እኔ አልጀምረው የፈለገ በወደው አልጀምረው። ምክንያቱም ያልተዘጋ ፋይል ካለ ፋይሉ የሆነ ጊዜ ጠብቆ ወቅት ጠብቆ መከፈቱ አይቀርም እና ያ ፋይል ሲከፈት እዚህ ጋር ያለውን ሰው ሰባብረ ነው የምትሄደው። ረጅም 5 ዓመት አካባቢ አብረን ሆነናል ከሱ ጋር እና እኔ በመሃል ጥያቄ ጠይቃለሁ። በቃ ለምን ነው የማንጋባው? ምን እንጠብቃለን? የሚሉ ጥያቄዎች በጌታ ቤት ነህ፣ ወጣት ነህ፣ ብዙ ነገር ሊፈትን ይችላል፣ ልትሳሳት ትችላለህ። በእግዚአብሔር ቤት ውስጥ ሆነ ኃጢአትም በቃ ማለት ብዙ ነው። ያው ወንድና ሴት ነው ፊል ታደርጋለህ፣ ስሜቶች ይኖሩሃልና እሱ ውስጥ ላለመውደቅ ነው። ልክ አይደለም፣ እንደዚህ ነው፣ ይሄ እንደዚህ ነው፣ እንደዚህ ብናደርግ ነውና ሽሽት መረጣ ማለት ነው። ስልክ አለማንሳት፣ ስደውል መዝጋት ምናምን። ቤቲ የምትባል አንድ በጣም ወዳት ጓደኛ አለችኝና አንድ ቀን በቃ መቋቋም ስላቃተኝ ቢሮዋ ሄድኩና በቃ የኔን ስልክ ስለማያነሳ አትሊስት ጥፋቴን ይንገረኝ አልኳት። ሰው አትሊስት ጥፋትን ስታውቀው ኔክስት ለሚመጣው ሰው ጥፋቱን ላለመድገም ራስን ታዘጋጃለህ። እና ይሄንም ነገር ከረጅም ጊዜ በኋላ ነው ሁለተኛው ነው ሀፕን ያደረገውና ግን ደወለችለት፣ አነሳው። ከዛ ጠየቀችው ምንድነው ሀፕን ያደረገው? ምንድነው ሁለታችሁ መካከል ያለው ምናምን ብላ ስጠይቀው በቃ እንዴት ብዬ ልንገራት? በጣም ትጎዳለች። እኔ የሰሞኑ ላውድ ስፒከር ላይ ተደርኩ ልስማው አልኩ። እንዴት ብዬ ልንገራት? ትሰባበራለች እና እወዳታለሁ፣ እንድትጎዳብኝ አልፈልግም። ግን ያልዘጋሁት ያልተጨረሰ ነገር ነበረ። ለረጅም ዓመት ጓደኛዬ ውጪ ነበረች እና ቤተሰብ ያውቃታል ምናምን። ቸርች አካባቢ በደንብ ትታወቃለች ልጅቷና ውጪ ከሄደች በኋላ ድምጿን አጥፍታብኝ ነበር እና አሁን ከረጅም ጊዜ በኋላ ተመልሳ ወደ ኢትዮጵያ መጣች እና የሆነችውን ያለፈችበትን መንገድ ሁሉ ለቤተሰብ ገብታ ሽማግሌ ይዛ ገብታ አወራች እና ይቅርታ ለማለት አልቻልኩም ማለት በቃ የቤተክርስቲያን ሽማግሌዎች ናቸው፣ ቤተሰቦቼ ናቸው እንዳለ የተሰበሰቡት እና እነሱ መርገጥ ሆነው ተሰማኝ።
ጎኗ ስላለሽ አበርቻለሁ እና በጣም ስለምትደውልልኝ ምን ብዬ እንደምነግራት አላውቅም። በቃ ግን ወደ ጌታ ጌታን እንዳታወርቻት አላት። በቃ በድኔ ነው የሰማው የዛን ሰዓት ይሄን ቃል በድኔ ማለት ነው። እና ጌታ ሆይ ለሁለተኛ ጊዜ ተሰበርኩ ለሁለተኛ ጊዜ ነው። ከባድ ነው ይሄኛው ምት ከባድ ነው በጣም እና ማያልፍ የለም። ግን ከይሄ እነዚህ ሁሉ ምቶች ጠንካራዋን ባንቺ ሰራት። ዛሬ ምንም አይነት ነገር በህይወት ያብን ቢያደርግ የማትወድቅ ባንቺ ጌታዋ ላይ ብቻ ዲፔንድ ያደረገችውን ባንቺ ሳሏት እና በእግዚአብሔር ቤት ውስጥ ቅዱሳን ብቻ የሚሰበሰቡ ነበር የሚመስለኝ። ለካ አልኩኝ እግዚአብሔር የሚገርም የእግዚአብሔር መንፈስ በሚገርም መንገድ ያብራራልኝ ነበርና ያው እግዚአብሔር መንግስት በመረብ አይደለም የምትመሰለው እና መረቡ ደግሞ ብዙ ነገር ነው የሚይዘው። ያው አሳ አጥማጅ አይደለም ግን አሳ ሲጠመድ ብዙ ነገሮች ይገባሉ። ማተጠቀምባቸው ብዙ ነገሮች ይገባሉና የአሳ አጥማጁ ሰው የሚፈልጋትን ብቻ ኢቭን ከአሳ አሳ ይመርጣል። ከአሳ አሳ መርጦ ነው የሚያስገባው። ትልቅ ትንሽ ነው እቺኛው አላደገችም ወደ ውሃ ትመለስ። የምትናደፍ ከሆነች ደግሞ ከመረቡ ላይ አራግፎ ነው የሚያስገባው። እና በእግዚአብሔር ቤት ውስጥ በቃ መረቡ ብዙ ነገር ይዟል ለካ እና የቅዱሳን ስብስብ ተደርጎ አድርጌ የምስለውን እግዚአብሔር እና ይህንን ቃል ሲያብራራልኝ እውነትን ነው ለካ ጌታ ላለሁ እውነትን እኮ ነው እግዚአብሔር ለካ ምናልባት ቅዱሳን ናቸው ብዬ ያሰብኳቸው ሰዎች ብዙ ነገር ሊያረጉ ይችላሉና ለካ የሚያጠራው መንሹ በእጁ ነው አይደል የሚለው እና ሲመጣ ሁሉን ያጠራል። ያው መጨረሻው ላይ ሲመጣ ኢየሱስ ሁሉን ነገር ያጠራል። እስከዛስ ተቻችለን በይቅርታ በምህረት እና የሚገርም ነገር አሁን በሰላም እናወራለን። እግዚአብሔር ይመስገን ልቤን ፈውሶታል። ምንም የተለየ ነገር ደከምኩ ሲል ይደውልልኛል። ጸልያለሁ እኔ በእግዚአብሔር ፊት አንድ ነገር ጸልያለሁ። በቃ የጎዱኝን ህይወቴን ስብርብሩን ያወጡትን ሰዎችን ፊት ለፊት ሳገኛቸው የማቅፍበት አቅም ሰጠኝ እላለሁ እና ሰው ትናንቴን ሳይሆን እንዲያስታውስ የምፈልገው ዛሬ ላይ እግዚአብሔር የረዳትን ያገዛትን ባንቺን ልክ እንደ ስሟ ባንቺ ያምራል የሆነችው በእኔ በቃ እግዚአብሔር ከብሮ አበርትቶኝ ውድቀቴን ሳይሆን በታቴን እግዚአብሔር እንዳበረታኝ እንደረዳኝ እንዳቆመኝ እንዲያዩ ነው የምፈልገውና የተበላሸ ታሪክ እንዲኖር አልፈልግም። የጎዱህን ሰዎች መልሰ ለማጉዳት እጅን መቀሰር የለብም። እንደዛ ቢሆን ኢየሱስን ብዙ የጎዱት ሰዎች ነበሩ አይደል? ስቀለው ያሉት እኮ አብረው የነበሩ ሰዎች ናቸው። ሲመቱት የነበሩት አብረው የነበሩ ሰዎች ናቸው። ምላሽ ኢየሱስ ቢሰጥ ኑሮ ማንም በህይወት አይኖርም ነበር። አትሊስት ከሱ ምህረት ተምረናል። አትሊስት ከሱ ይቅርታን ተምረናል። እየተጎዳ ይቅርታ መጠየቅን ተምረናል። እየተገፋ ቀርበህ ያንን ሰው ካች ማድረግ ገንዘብ ማድረግን እግዚአብሔር አስተምሮኛል ኢየሱስና ከተጎዳሁባቸው ታሪኮች ይልቅ የተፈወስኩባቸው የፈወሰኝ እግዚአብሔር ይበልጣል እላለሁ። ይበልጣል ያዳነኝ ጌታ ይበልጣልና ካለፍኩባቸው ከመጣሁባቸው መንገድ ይልቅ ያዳነኝ ኢየሱስ ይበልጥብኛል። ለዚህ ነው ትናንት ጉዳቴን ሳስብ ትናንት መማሪያዎቼ ናቸው። ልክ መጽሐፍ ቅዱስ ላይ ዮሴፍን ታስታውሳለህ? ዮሴፍን እኮ የጣሉት ቤተሰቦቹ ናቸው አይደል? የገፉት የሸጡት ምን አሉት ዴስቲኒው ላይ ሲደርስ ግን ግብጽ ላይ ንጉስ አርጎ ሲሾመው ዴስቲኒው ላይ ወንድሞቹ መጡ። መበቀል ይችል ነበር አይደል? መበቀል ይችላል፣ ማስገደል ይችላል። እጁ ላይ ነው ሁሉ ነገር ያለው። ግን ከበቀል ይልቅ ማቀፍን መርጧል። ኑ ብሎ ወደ ራሱ ማስገብቷልና ልክ እንደዚሁ እግዚአብሔር ነገ ዛሬ ያለሁበት ባንቺ ላይ አይደለሁም። አሁን ይሄ ገና ጅማሬ ነው።
ነገ እግዚአብሔር ያለኝ የተናገረኝ በጣም ብዙ ነገር አለ በአገልግሎት በህይወት በተለያየ አቅጣጫ ዛ ዴስቲኒ ላይ ስደርስ ሰዎች እንዲህ ብለዋል እኮ እንደዚህ አርገውኛል ምን ልጅ ሳልሆን ያረጉኝን የገፉኝን ምናልባት በማወቅም ባለማወቅም ያሳዘንኳቸውም ሰዎች ቢመጡ ቢነግሩ ለይቅርታ ለመጠየቅ ምህረት ለማድረግ ልቤ ክፍት ነው ለማቀፍ ልቤ ክፍት ነውና ዛሬ ላይ ያለችውን ባንቺን ሳስብ ነገ እግዚአብሔር የተናገራት ላይ ስትደርስ ትልቅ ይታየኛል አዝለዋለሁ ይታየኛልና ትልቅ ቦታ ላይ እግዚአብሔር እንደሚያደርሰኝ ነው የታመምኩባቸውንም ጊዜያቶች ደግሞ እግዚአብሔር የካሳ ዘመንም እንደሚያደርግ አምናለሁና እዛ ቦታ ላይ ስደርስ ግን ማንንም ተወቃሽ ማድረግ አልፈልግም በህይወቴ የመቱኝ ድንጋዮች የምማርባቸው ናቸው እንጂ መውደቂያዎች አይደሉም ስለዚህ የመቱኝን እንቅፋቶች ዳግም እንዳይመቱኝ እያነሳኋቸው ከመንገዴ እቀጥላለሁ ከመጣሽበት መንገድ አንፃር ከመጣሽበት ስትራግል አንፃር ካለፍሽበት መንገድ አንፃር ኢየሱስ ላንቺ ማን ነው ብዬ ብልሽ ማን ነው ትኛለሽ የትኛው ቃል እንደሚገልጸው አላውቅም ግን ያብራራዋል ብዬ ወይ ገልጧል ብዬ የማስበው ቃል ኢየሱስ ለኔ እውነተኛ አባት ደግሞ ስትጠፋም አይጠፋም ስታዝንም አያዝንም ስትደክምም ጥሎ አይሄድም እውነተኛ አባት በምንም አይነት ሁኔታ ውስጥ ስታልፍ ስኬት ላይ ውድቀት ላይ አለ እና ኢየሱስ ለኔ ልክ እንደዛ የጠፋው ልጅ አይደል ያ የጠፋ ልጅ ብዙ ነገሩን አባክኖበት አባትነቱ ግን አልፋቀበት ልጅነቱ አልተፋቀም ሲመጣ ሮጦ ያቀፈው አባት ነው አጥፍተሃልና ከፊት ይሄዳል አለው እንደዚህ ነህና ብሎ ምክንያት አልደረደረም እና ኢየሱስ ለኔ እውነተኛ አባት ነው በዚህ ሁሉ ውስጥ ባንቺ ጋር ይቅርታ ሲብራራ ምን አይነት ትርጉም አለው ከባድ ነው ግን ሊያብራራው ከቻለ ብዬ የማስበው ስለ ይቅርታ ሳስብ ይቅር ማለት ፈውሱ ለራስ ነው ይቅር አለ ማለት የሆነን ሰው ተሸክመ መዞር ማለት ነው አዝለ መዞር ማለት ነውና እኔ ደግሞ አዝዬ መዞር አልፈልግም ማለት እኔ ይጆ መዞር የምፈልገው አብሮኝ እንዲሆን የምፈልገው ጌታን ብቻ ነው ምናልባት ይቅርታ ለመጠየቅ ቀላል አይደለም አንዳንዴ ባላገኘው የማስበውን ሰው በጣም ጎድቶኝ ሰባብሮኝ ይሄደ ከዛ በላይ አሁን እንትኖች ውስጥ ከዛ በላይ እኮ በጌታ ቤት ስብርብርህን የሚያወጣ ሰው አለ አይደል ግን ያንን ሰው ፊት ለፊት ብታገኘው በቃ ምተው የሚል አይነት ነገር ማለት ነው ግን አንዳንዴ ምን አደርጋለሁ መሰለ ቀደም እንዳልኩ ነው ይቅርታን ሳስብ እግዚአብሔር ጋር ነው መጀመሪያ የምወድቀው በቃ በጌታ ፊት ነው ጌታ ሆይ ተሰባበርኩ ወደኩ አስኛለሁ ግን የሆነ ጸጋ ስጠኝ ኦኬሽ እኔ ምናምን አለው መሰለ እግዚአብሔር በህይወት እንዲያልፍ ያልፈቀደው ነገር አይሆንም እንዲሆን የፈቀደው ብቻ ነው የሚሆነው እና እግዚአብሔር ካልፈቀደለት አንዲቷ የጸጉር ዘለላ አትወድቅ ስለፈቀደላቸው እግዚአብሔር እንደዚህ በጣም መተው ተጠግተው ሰብረው ከሚሄዱት በጣም አስጠግታቸው ገመናህን አሳይታቸው ጎድተው ከሚሄዱት ሰዎች ስለፈቀደላቸው ነው እግዚአብሔር ብዬ ነው ማስበው ባይፈቅድላቸው ወደ ህይወቴም አይመጡ ገባ እግዚአብሔር ወደኔ ህይወት ባያመጣቸው በቃ ሂዱ እሷ ጋር ከኔ ጋር ያለውን ነገር አታችመንት አይቶ ባይፈቅድላቸው ወደ ህይወቴ ይመጣሉ ብዬ አላስብም ስለፈቀደላቸው ነው የመጡትና ሲፈቅድላቸው ግን ጥሩ መጥፎም ይሆናሉ ጥሩ የሚሆኑት ላንተ ነው መጥፎ የሚሆኑት ግን ከጀርባ ነው እና የጀርባ ታሪክህን የሆነ ነገር ሲመጣ ጀርባህን ጓ ሲያረግ ይሰማሃል ያማሃል እና በዛ አለመሰበር አትችልም ተሰበራለህ ሰው ነኝ በጣም ብዙ ተሰባብሬያለሁ ወይዘው ግን ይቅርታን ሳስበው አዝዬ መዞር አልፈልግም ማንንም
እና ግን አቅም መጀመሪያ ከእግዚአብሔር ፊት እጠይቃለሁ። ጌታ ሆይ ጸጋ ስጠኝ፣ በቃ ይሄ ነገር አንተ ፈቅደህ አይደል ወደ ህይወቴ የመጣው፣ ስለዚህ ይቅርታ የምልበትን ጸጋ ስጠኝ። እንዳልኩ ቅድም ያንን ሰው ሳገኘው ማቅፍበትን ጸጋ ስጠኝ። ባላጠፋ እንኳን ሰውነ ታጠፋል። ባላጠፋ ጥፋቱ የኔ ባይሆንም ይቅርታ የምልበት ጸጋ ስጠኝ። ምክንያቱም ሰው ማትረፍ ይበልጥብኛል፣ ያንን ሰው ማትረፍ ይበልጥብኛል፣ ያንን ሰው ገንዘብ ማድረግ ይበልጥብኛል። እኔ አልጎዱሽም ወይ ጎድተውኛል፣ አልሰበርሽም ወይ ሰብረውኛል። ከተሰበርኩበት በላይ ግን እነዛን ሰዎች አስጠግቼ ገንዘብ ባረጋቸው ይማራሉ። ብመታቸው ገባ ሲያዩም ፊቴን ባዞርባቸው ነገር ባደርግባቸው ባልታወቀ መንገድ ይጎዳሉ አይደል? ልክ እንደዛ እንዳይሆን ግን ጊዜ ይወስዳሉ። ይሄ ወዲያው የምናደርገው ነገር አይደለም። ወዲያው ካደረግ ፌክ ነው ሲጀምር፣ ጊዜ ይወስዳሉ። ጌታ ሆይ ምንድነው ይሄ ነገር? እንዴት ሀፕን አደረገ? መጀመሪያ እንዴት ሀፕን አደረገ? አዎ ችግሩ ከማን ነው? ከኔ ነው? ከነሱ ነው? አካሄዴ ነው? አካሄዳችን ነው? ትክክል አልነበረም አታችመንታችን፣ አካሄዳችን አንተን የሚያስቀይም ነበረ። የቱ ጋር ባውንደሪ ማድረግ እንዳለ ባይዘው ባውንደሪ ማድረግ በጣም አልችልም እና እሱን ፓርቲ ይመስለኛል ሰዎችን ለዛም ትረስት አደርጋለሁ አምናለሁ። እና ስቀርብህ በቃ የኔን ታሪክ ሙሉ ነው የምታውቀው። ባንቺ ማናት? ተወልዳ ያደገችው የት ነው? ምንድነው ያሳለፈችው በህይወቷ? ምንድነው ስትራግል እያደረጋት ያለው? ምንድነው ኢቭን ሲከፋኝ ባካችሁ በቃ አላገኛችሁ በቃ ከፍቶኛል ምናምን በቃ እንደዚህ ነው ዲፕ ነው የምገባውና ባውንደሪ የሚባል ነገር የለኝም። እና ያ ባውንደሪ አለማድረጌ ግን ጎርቶኛል ብዬ አስባለሁና እነዚህን ሁሉ ጥፋቱ የማን ነው? ኦኬ ባንቺ አንቺ ጥፋት ከሆነ ሄደሽ ይቅርታ መጠየቅ አለብሽ። የኔ ጥፋት ካልሆነ ደግሞ እነዛን ሰዎች ገንዘብ ማድረግ ስላለብኝ እሄዳለሁ። ያሉበት ጋር ፊታቸውን አኮሳትረውብኝ ያቀፍኳቸውን ሰዎች አስታውሳለሁ። ብዙ እንደዚህ ተኮሳትረውብኝ የገላመጡ ጀርባ እየሰጡኝ ሄጄ ያቀፍኳቸው ሰዎች ምን አርጌ ነው ይቅርታ የጠየኳቸው ሰዎች አሉ። እና ይቅርታን ሳብራራው ማንንም ይዤ መዞር አልፈልግም። ጌታን ብቻ ነው ይዤ መሄድ መንቀሳቀስ የምፈልገውና ይቅርታ ለክርስቲያን ትልቅ የስኬቱ ቁልፍ ነው ብዬ ነው የማስበው። በቃ ነገህን ፊውቸርህን መስራት እግዚአብሔር ያየልን ቦታ ላይ እንድንደርስ ከፈለግን በይቅርታ ቶሎ እየዘጋ መሄድ አለብህ። ስታጠፋም ሳታጠፋም ይቅርታ ብለህ ማለፍ። ይቅርታ ግን ይሄ ለበጣ ሳይሆን ከልብ መሆን አለበት። አንዳንዴ ይቅር ለማለት ብቻ አይደለም ይቅር የምንባባለው። ስለ ይቅርታ ቸርች ላይ ስንማር አሁን ይቅርታ በሉ ይቅር በሉ እኔ ይቅር እንዳልኳችሁ ይቅር ተባባሉ ምናምን የሚል ስብከቶች ብዙ አሉን። ከዛ እነዛ ስብከቶች ይነኩናል፣ እንነካለን እና ያ ኢሞሽናል ነው። ከስሜታችን ተነስተን የሆነ የጎዳህን ያዘንክበትን ሰው ሄደ በቃ ይቅር ብያለሁ ምናምን ትላለህ። ከዛ ውስጥ ስትወጣ ግን እዛው ውስጥ ነው ወጥተሃል እኮ እዛ ጋር ጨርሰህ በቃ ሶሪ ምናምን ተባብለ ይቅርታው ግን ከልብ ይሆን አይደለም። እዚህ ጋር ነው አፍ ላይ ነው ያለው። ይቅርታ አፍ የሚጀምር አይደለም፣ ከልብ ነው። ልብ ሲፈወስ ነው ይቅር ማለት የሚችለው ሰው። ልቡ ካልተፈወሰ ይቅርታ ሲል ለሰው አንደበት ለሚሰማው ሰው አብሮት ላለ ሰው እሷ እኮ ይቅርታ ሰው ናት እንዲባል ነው የምትለው እንጂ የውስጥ ፈውስ ተፈውሰ አይደለም። ከውስጥ የተፈወሰ ሰው ይቅርታ ሲጠይቅ ያንን ሰው ገንዘብ ያደርጋል፣ ያንን ሰው አይሸሽም። ገባ? ግን ምን ማለት ነው? እንደነበርክበት እንትን ትሄዳለህ ወይ አትሄድም? ባውንደሪ ታበጃለህ። ከመጣህባቸው መንገዶች ቆንጆ መማሪያዎች ስለሆኑ በቃ በዚህ መንገድ እጄ ታመም ያለው ምናልባት ያ ሰው በሚፈልግበት ታይም ላይ ቀድመ ተገኝ ልትሆን ትችላለህ። እንደ አገልጋይ ደግሞ የሚጸልይለት ሰው በዙሪያው ቢያጣ ድንገት ወደ ልቦ ቢመጣ ጸልይልኝ ቢለኝ ለጸሎት እኔ መታገል የለብኝም። ለዛ ሰው ጉዳቴን እያሰብኩ አልጸልይም። ገባ? ለዛ ነው ከልብ የጀመረ ፈውስ ኤኒ ታይም ያ ሰው ገንዘብ ቢፈልገህ አንተ ለዛ ሰው አክሰሰብል ነህ ለመጸለይ፣ ለመገኘት፣ ከዛ ሰው ጋር ለመቆም፣ በሐዘን በደስታው አብረ ለመቆም እንትን ትሆናለህ፣ ኦፕን ነው የምትሆነውና ይቅርታ ለራስ ነው መድኃኒቱ። ስለዚህ መድኃኒትን ሰውሮ ፈውስ ፍለጋ ከመሄድ ይልቅ መድኃኒቱ የሆነውን የይቅርታን ፈውስ ይዞ ወደ የምትሄድበት መንገድ ስትጓዝ ጥሩ ነገር ታተርፋለህ። እና እንደዛ ናት ባንቺ። ወደ ዝማሬው አገልግሎት እያደላሽ ነው ወይስ የቃልም አለ?
ያው አሁን አገልግሎት ላይ ነው ያለሁት እግዚአብሔር ይመስገን። ያው አንዳንዴ የመጣህባቸው መንገዶች እግዚአብሔር ፒክስ ያደርግል አገልግሎት ከወደፊት ላለው ነገር እንዲ ጠንካራ እንድትሆን ያደርጎ የሰራኝ እግዚአብሔር ነው ብዬ ነው ማስበውና አሁን ላይ አገልግሎት ላይ ነው ያለሁት። የተቀበለ እግዚአብሔር ቃል አገልግሎት ቤተክርስቲያን በጎተራ አጥቢያ የምትገኝ አጎና አካባቢ እዛ እንዳጥቢያለች እዛ በዝማሬ ያገለግላለሁ። ወንጌል አደባባይ ላይ መስበክ አገለግላለሁ። ከዛ ደግሞ ቸርች ውስጥ በጣም የተባረከ ፓስተር አለኝ። እግዚአብሔር በሰው ባርኮኛል፣ በመሪዎች ባርኮኛል። የመጀመሪያው ባለራዩ ፓስተር ሚኪ ነው። ቀጥሎ ፓስተር ቴዲ አለ። ከዛ ቦሌ ላይ አብረውት የሚያገለግሉ ያው ስም ከጠራው ብዙ ናቸውና አብረው በዙሪያው ብዙ የሚያገለግሉ ብዙ አብረን የእግዚአብሔርን ስራ ምንሰራ አብረን በእግዚአብሔር መንግስት የተጠመድን አለን። ግን አሁን ደግሞ ባለሁበት አጥቢያ ላይ ደግሞ ፓስተር ብሩክ ይባላል አብሮኝ ያገለገለ ያለ በጣም ጥሩ መሪ፣ ጥሩ አስተማሪ ውስጥቅ ያለውን የእግዚአብሔርን ጸጋ እንድታወጣ ፑሽ የሚያደርግ እኔ ነው ምናምን ስለው አይ ልክ አይደለም ይሄኛው ነው ምናምን ብሎ በደንብ በቃ እግዚአብሔር በሰጠኝ እድል ሁሉ እንድሰብክ እንድናገር እንድዘምር የሚያደርግ መሪ ነው የሰጠኝና ስለሱ እግዚአብሔር ስም የተባረከ ይሁን። በዋናነት ማገለግለው በዝማሬ ነው እዛ አጥቢያ ውስጥ፣ ግን ጸሎት ላይ መሳተፋለሁ። ወንጌል ላይ ኢቫንጀሊዝም ላይ የተለያዩ አደባባዮች ላይ ሰብካለሁ። እግዚአብሔር በረዳኝ መጠን እግዚአብሔር ባገዘኝ መጠን ጸጋውን ባበዛልኝ መጠን ባገኘሁት አጋጣሚ እግዚአብሔርን አዳኝነት ኢየሱስን አዳኝነት አወራለሁ፣ ሰብካለሁ። ተዘጋጂ ብሎ ፕሮግራም አድርጎ በዚህ ቀን አንቺ ነሽ የምትሰብኪ ይላል እና ሰው ይሄን እድል ከሰጠህ አለመዘጋጀት አትችልም። ካልተዘጋጀ ስንፍናው ካንተ ነው ማለት ነው። ስለዚህ በዚህ ምክንያት ስብከቶችን እግዚአብሔር ቃል አንብቤ ተዘጋጅቼ በቻልኩት መጠን አትሊስት በአንድ ወር ውስጥ አንድ ቀን እቆማለሁ ለስብከት። ዝማሬ ግን ከሳምንት አለሽ። የአዲስ ነገር ምን እንጠብቅ? አዲስ ነገር እንግዲህ አሁን በዝማሬው ዓለም ውስጥ ገና ብቅ እያልኩ ነው። እግዚአብሔር እድል መድረክን እየሰጠኝ ነው። ጌታ ይመስገን። ለዚህ መድረክም እግዚአብሔርን አምኖ ደግሞ ለዚህም በዚህኛው አገልግሎት ደግሞ ስላወጣኝ እግዚአብሔርን አመሰግናለሁ። አዲስ ነገር ምንድነው? አሁን ስቱዲዮ ላይ መዝሙሮችን እየሰራን እንገኛለን ከአንድ ወንድሜ ጋር። አሁን ለጊዜው የሌሎች ሰዎችን መዝሙሮች ለመጸሎት የሚሆኑ መዝሙሮችን እየሰራው ነው ያለሁትኝ። ግን ቀጥሎ በራሴ ዝማሬ መምጣት ፈልጋለሁና እግዚአብሔር የሰጠኝ ዝማሬዎች አሉ። በእነሱ ዝማሬዎች እንግዲህ እግዚአብሔር መንፈስ ተጨምሮበት ብዙ ሰዎች ልብ ይሄ ዝምር አድርገን የምናልፈው ዝማሬ ሳይሆን የሰውን ልብ የሚያጽናና መዝሙሮችን እግዚአብሔር ወደፊት ዘምራለሁ ብዬ ራሴን መዝሙር አስባለሁ። በዚሁ ግን ያው መዝሙርን ስናስብ ማስበው አንድ ነገር አለ። መዝሙር ብቻ አይደለም። በመዝሙር ውስጥ እኔ የድሮ ዝማሬዎችን አስባለሁና ድሮ ታሪክ ምናምን ስንሰማ ኢቭን አሁንም ስንሰማ የሚነገሩ ነገሮች በዝማሬ ውስጥ የእግዚአብሔር ፕሬዘንስ በኃይል አልፎ ጉባኤውን ኮንትሮል ሲያደርግ ሰዎች እንዲሁ መተው ሳይመለሱ ተለውጠው የሚመለሱ በሆነ ስህተት ውስጥ ወድቀው ከነስህተታቸው አፕሩፍ ተደርጎላቸው ሳይሆን ተወቅሰው የእግዚአብሔር መንፈስ ወቅሷቸው ለተወቀሱበት ደግሞ ንስሐ ገብተው ወደ እግዚአብሔር ተመልሰው እነሱና እግዚአብሔር ጨርሰው የሚወጡበት ምስክርነቶች ብዙ ሰምተናልና እግዚአብሔር በቃ ዝማሬን ሳስብ እንደዛ ነው የማስበው። ዝም ብሎ ግጥም መግጠም ምናምን አይደለም ዝማሬ እና ሰዎችን ተች የሚያደርግ አልፎ ልክ የእግዚአብሔር ቃል ሲነገር ሲሰበክ ሰዎች እንደሚነኩ ልክ አይደለሁም እንደሚሉ ጌታ ዛሬ ተናገረኝ፣ ጌታ ዛሬ አወራኝ እንደሚሉ ዝማሬን ሳስብ እንደዚህ ነው የማስበው። እግዚአብሔር ዛሬ በዝማሬ ውስጥ አልፎ ተናገረኝ። እግዚአብሔር ዛሬ ሲዘመር ይሄ ነገር ትክክል እንዳልሆንኩኝ አወቅኩ። እግዚአብሔር መንፈስ አስረዳኝና ምህረት ጠየቅኩ። ከሆነ ሰው ጋር እንደዚህ ተጋጭቼ ነበረ፣ እግዚአብሔር መንፈስ ግን ወቀሰኝ። ሄጄ ያን ሰው ይቅርታ መጠየቅ አለብኝ ብለን
እንደዚህ ነው መሆን ያለበት ብዬ ነው ማስበውና ዝም ብለን ግጥም ገጥሞ መውረድ አይደለም ብዬ አስባለሁና አሉን እግዚአብሔር ይመስገን ዘማሪዎች እንግዲህ ጌታ ይረዳናል ብዬ አስባለሁ። ይሄ መልእክት አለኝ የምትዩ ካለሽ ያለሽን እንቁ ነገር አካፊ። አመሰግናለሁ። መጀመሪያ ያው ግን ቀረበ የማስበው ነገር ምንድነው ይሄ ለብዙ ሰዎች ጥሪ ማደርግበት ታይም ነውና ቀረበ የማስበው ሰዎች በህይወታቸው ማትረፊያ መትረፊያም የሚሆነው ኢየሱስን ሲያውቁ ነው። ማትረፍም የሚችሉት ኢየሱስን ሲያውቁ ነው። ደግሞ መተው የሚጠለሉትም ከተለያየ ነገር መትረፍ የሚችሉትም ኢየሱስን ሲያውቁት ነው። እና ጌታ ኢየሱስ ክርስቶስ አንድ ጊዜ ቅድም ስታወራት ነበረ በጣም ወዳት ሴት አለች መጽሐፍ ቅዱስ ላይና ከብዙ ነገር የተፈወሰች በኋላ ግን ጌታ ኢየሱስ ክርስቶስን የተከተለች እና ከሆነላት ነገር አንፃር ልታደርገው ልትሆነው የምትችለው ነገር ልታቀርብ የምትችለው ነገር ያላት አንድ ነገር ነው ሽቶ ይባላል እሱ። እና ያን ሽቶ አመታ በእግሩ ስር ሰበረች እና በእንባዋ ያጠበች በፀጉሩ ጉን ታብስ ነበረ። እና የጋበዘው ሌላ ነው የተፈወሰችው ግን እሷ ናት። የጋበዘው ሌላ ሰው ነው ናግባ ብሎ ቤቱ ጋብዞታል። የጋበዘውን ኢየሱስ እና ናግባ ያለውን ኢየሱስን ግን አላወቀውም ነበር። የተደረገላትን ያወቀች ሴት ግን ሽቶዋን ሰብራ አምላኳን አመሰገነች። ወደሚያተርፋት ጌታ ነው የተጠጋችው። ብዙ ማህበረሰብ ሊገፋት ይችላል ሊያጎላት ይችላል። ምናልባት ይሄ ዓለም የምናተርፍበት አይደለም ብዙ ሉዝ የምናደርግበት ነው። ሰው ህይወቱን ማትረፍ ካለበት መትረፍም ካለበት በመስቀል ላይ የተሰራለትን ጌታ ኢየሱስ ክርስቶስ በመስቀል ላይ ዋጋ የከፈለለትን ጌታ ማወቅ አለበት። አምላኩን ማወቅ አለበት። ጌታ ውድ እንደሆነ ማለት እንዲህ እንደቀላል ስለመጣ ቀላል ነው ማለት አይደለም። ለኛ እንዲቀለን ለኛ እንቀበለው አድርጎ በመስቀል ሞኝ በሚመስል መንገድ መጥቶ የዓለምን ሞኝ ነገር መረጥ አይደለም ቢለው ሞኝ ሆኖ አይደለም የመረጠበት መንገድ ግን ብዙዎችን ለማዳን ነው። ያው በአንዱ አዳም ምክንያት አይደል ኃጢአት ወደዚህ ምድር ገባ ይልና በሁለተኛው አዳም ግን ህይወትን አገኘን ይላል። የነበርንበትን የህይወት ምልልስ ባለመታዘዝ ህይወት ውስጥ በደል ውስጥ ኃጢአት ውስጥ የነበርነውን እኛን ኃጢአተኞች ሳለን የወደደን ኢየሱስ ብቻ ነው። የደካሞችን የወደደ ኢየሱስ ብቻ ነው። ስለዚህ በምንም አይነት ድካም ውስጥ ሊሆኑ ይችላሉ። የኔ ኃጢአት ይቅር አይባልም እኔ እኮ የሰራሁት እግዚአብሔርን በድዬ በቃው ሲኦል ነው የምገባው ለሚል ሰው ምናልባት ዛሬ ልባቸው ቤት በኩል መድኃኒት አለ ብለው ለሚፈልጉ የልብ ፈውስ እውነተኛ የህይወት ፈውስ እውነተኛ የህይወትን መንገድ ለሚፈልጉ ልባቸው በብዙ ጥያቄዎች ላለ ሰዎች አንድ ጥሪ ያደርጋሉ። ወደ ጌታ ኢየሱስ ክርስቶስ ነው። እውነተኛ የህይወት አዳኝ ኢየሱስ ነው። መጽሐፍ እንደሚናገር መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ ነው እሱም ጌታ ኢየሱስ ክርስቶስ ነው። ስለዚህ ወደዚህ ጌታ ኑ እረፍትን ታገኛላችሁ። ቃሉም ይለናል እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል። ዓለም ጊዜያዊ ሰላም ትሰጣለች ኢየሱስ ግን ዘላቂ የሆነ ሰላም ይሰጣል። ዘላቂው ሰላም ደግሞ ምድር ላይ ብቻ የሚቀር ሳይሆን ዘላለም ከሱ ጋር የምንኖርበትን ህይወት አስቀጣይ የሆነውን መንገድ ነው የተሰራልን። ስለዚህ ጊዜ ቀን ሳለ ጊዜ ሳለ ጌታ ኢየሱስ ክርስቶስን ወቁት። ጊዜው በጣም አጭር ነው። መጨረሻው ዘመን ላይ ነው ያለነው። ይሆነ ያለው ነገር በጣም ከባድ ነው። እየተፈጠረ ያለው ነገር በጣም ከባድ ለጆሮ የሚሰቀጥጡ ነገሮች እየሰማን ያለነው ግን ለዚህ ሁሉ መፍትሄው ኢየሱስ ጋር መጠጋት ነው። ስለዚህ እኔን ያሳረፈኝን ጌታ እኔን የወደደኝን ጌታ እኔን በመስቀል ላይ ዋጋ ከፍሎ ያዳነኝን ጌታ ወደዚህ ጌታ ኑና እረፉ እላለሁ። ተባረኩልኝ። በጣም ነው የምወዳችሁ። ለኑሮ ቢሉት ለንግድ እንዲሁም ለኢንቨስትመንት ተመራጭ ከአፍሪካ ህብረት አቅራቢያ ቡልጋሪያ ቴብር ፕሮፐርቲስ የንግድ ሱቆችን ከ3.9 ሚሊዮን ብር አጠቃላይ ክፍያ እንዲሁም የመኖሪያ ቤት ከባለ 1 እስከ ባለ 3 መኝታ ከ5.4 ሚሊዮን ብር ጠቅላላ ክፍያ ጀምሮ በተጨማሪም በርካታ የአምልኮ ስፍራዎች በሚገኝባት ነፋሻማና ከቤተ መንግስት ጀርባ በምትገኘው አዋሪ ላይ ባለ 2 መኝታ 121 ካሬ ባለ 3 መኝታ ከ131 እስከ 157 ካሬ በፈለጉት ካሬ አማራጭ 100% ለሚከፍሉ ደንበኞቻችን የ35% ታላቅ ቅናሽ ያደረግን ሲሆን 20% ከፍለው ቀሪውን በግንባታ ሂደት በ3 ዓመት የዓለምን ዋጋ ጭማሪ አከፋፈል አዘጋጅተንልዎታል። ለበለጠ መረጃ ስክሪን ላይ ባሉት ስልኮች ይደውሉልን። ቴምር ፕሮፐርቲስ የህልሙ ማረፊያ።